ነው አግሬሲቭነት አይደለም ግን ባውንደሪን በደንብ ማስጠበቅ ሰው ነኝ የሆነ የሚያሰብኳቸውን ነገሮች ምናምን ሰው እንዲያበላሽብኝ አልፈልግም ከኔ ሰርክል በሆነ ነገር ውጪ ሰው እንዲያስኬደኝና እንዲያራምደኝ አልፈልግም እንደዚህ ትዳር ናናም ብዬ ማሰብ ሰው አይደለሁም ማገባም አይመስለኝም አንደኛ ብቻዬን ለመሆን ከመረጥኩባቸው ምክንያቶች አንደኛ ይሄ የሰዓት ጉዳይ ነው በሰዓቴ እንትን አለም በቃ ልክ ጧት ስነሳ ጆርናልና እንኳን ባላደርግ ከዚህ እስከዚህ ሰዓት እንደዚህ ያደርጋለሁ ካፌ ብገባ ምግብ ብበላ ምናምን በያስቤ ሰሎን እንትን ምለው ተቆርጧል እኮ ይገርሽ ቀደማ ካፌ ነኝ ግን ቤት ነን ካፌ እንደሆንኩ ነው የሚያውቁት ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁ? ዛሬም ግቢ ፖድካስት በአዲስ እንግዳ በተለየ እንግዳ መጥቷል። ዛሬ ከህግ ጋር የተነካካ ሰው ነው ይዘን የመጣ ነው። ጠበቃ ይዘን ነው የመጣ ነው። እንግዲህ ራሷን ታስተዋውቃለች። እንግዲህ እኛ የምናመጣው እንግዶች የታወቁ ናቸው፣ ለየት ያሉ ናቸው። ሰው የዛሬዋን እንግዳችን ራሷን ታስተዋውቅልናለች። እሺ ስሜ ፋጡማ አሊ ይባላል የሁለተኛ ዓመት የህግ ተማሪ ነኝ በአሶሳ ዩኒቨርሲቲ የመጣሁት ከአፋር ክልል ነው መጠሪያ ስሙ መልካወረር ግን አብዛኛው ሰው አዋሽ 7 በሚል ያውቀዋል ከዛ ነው የመጣሁት አፋር እንግዲህ ሀገሩ መዝናናችን ነው እሱ ነገር ግን አፋር አዳማ ምናምን ምን ውሃው ነው ይባላል እኔ እንደሰማሁት አይ አንዱ ስለሚኖረው ያው ተቀናንተን ነው እንጂ የሚሆነው ውሃው እንኳን አይደለም በፊት ላይ ነበረ ያው የጨው ውሃ ነው ምናምን በሚለው አሁን ላይ ግን ያው ተስተካክሏል እኛ አልደረስንበትም እዛ የጨው ውሃ ላይ ግን ያው በቃ እዛው አካባቢ ስትኖር አብዛኛው ሰው አለው እንደዚህ እንደመለያ እስኪቆጣ ድረስ ማለት ነው እንደውም ሰው አዳማ ሲል እናደዳሉ አራ አፋሮችም አለን እኛም እንዴ ብልዝነን ነገር መበላሸት ይባላል ግን ኖርማል ነው ምንም ጥርስ ላይ ኢፌክት ያለው ነገር አይደለም በቃ አይደግምም ኖርማል ጥርስ ነው ኖርማል ነው እንዴ ሸንኮራ ምኑንም ያጋጫዋል አረ ይበላል እና ላይክ ስለ ሰፈርሽ እስኪ ስለ አፋር ምናምን አንዳንድ ነገር መግቢያ አፋር በጣም ትልቅ ከተማ ነች ግን እኔ ያደኩባት ከተማ ያው አነስ ያለች ያው ቀበሌ የሚባለው አነስ ያሉት የመጨረሻ ትንሹ ቀበሌ ነው ቀበሌ ውስጥ ነው ቀበሌ ማለት እኮ የአንድ ሰፈር የአንድ ላይክ ሀገርን በላታና አሶሳ ውስጥ ያለች ቀበሌ ነች በቃ መልካወረር ቀበሌ ነው የምትባለው በጣም ትንሽ ከተማ ኢቭን ከማነሷ ሁሉ እንተዋወቃለን አብዛኞቻችን ማን የማን ልጅ እንደሆነ የኛ አካባቢ ማን የማን ልጅ እንደሆነ የተሰፈር እንደሆነ ነው እንተዋወቃለን በጣም ትንሽ ከተማ ነች እኔ ያደኩባት መልካወረር ያ ሰው ስለማያውቀው መልካወረር ሲባል ያው አዋሽ 7 በሚል ነው የአንድ ሰዓት ምናምን ርቀት ስለሆነ ያላችሁ እዛው ሰው አዋሽ 7ን ስለሚያውቀው አዋሽ 7 በሚል ነው ተነመለው የምትታወቀው እዛው እና አፋር ክልል ውስጥ ነው ተወልጄ ያደኩት እዛው ነው የተማርኩትም ያደኩትም የተወለድኩትም እዛው ነው ያው ግቢ ስመጣ ወደ አሶሳ ወጣሁ ከቤት አይ የእናንተ ሰፈር እዛ ከሌሎቹ በምን ይለያል ማለት የሆነ ዩኒክ ነገር ምን አለ የኛ ሰፈር አይ የሆነ ሌላ ቦታ ማይገኝ ብለሽ ታስቢው የሰዎቹ እንዲ ጎረቤት አማቾች መሆናቸው በእርሻ ሞር ይታወቃል የኛ አካባቢ የጠጠርሻ በፊት ላይ ጠጠርሻ በጣም ነበረ አሁን ላይ ግን ያው ያደገ ሲሄዱና ምን ይሄ ስንዴም ተብሎ ወደ ስንዴ ምናምን ንግድ ገብታች እና ደግሞ ትልቅ እንደ ኢትዮጵያ እንዳጠቃይ ትልቅ የሆነ የእርሻ ምርምር ጣቢያ አላት እንደዚህ እንስሳቶች ማዳቀልናን የሚሰራም በእርሻ እንትን ላይ የሚሰራ ትልቅ የሆነ የእርሻ እንትን አላት እና አዋሽ ተፋሰስ ባለስልጣን የሚባል መስሪያ ቤት አለ የአዋሽ ወንዝ ከኛ ቤት ጀርባ ምናምን አዋሽ ወንዝ አለ ትልቁ አዋሽ ያው የኛን ሰፈር አካባቢ አልፎ ነው እንትን የሚለው ስለዚህ ያው በዛ በአዋሽ ወንዝና በዚህ በእንትኑ ነው ሊታወቅ የሚችለው በእርሻ ምርምሩ ማለት ነው ሙሉ አፋር ክልሉ ከኢትዮጵያ ሌሎች ክልሎች በምን ይለያል ብዙ ጊዜ ስለ ወንዶች ምናምን ስፖስቺ ምናምን እናይሻለን ያው አፋር ክልል ከሌላው የሚለይበት ያው አብዛኛው ወይ እሳተ ገሞራ ኦርጫው ነው የሚባለው በጨው ምርት በጣም ኢትዮጵያ ውስጥ አሉ ኢቭን በስ ምንድነው የሚባለው ኤክስፖርት ጨውን ኤክስፖርት በማድረግ እና ደግሞ በቱሪዝም ስራዎች በጣም
ከፍ ያለች ከተማ ነች። ኤርታሌ ያለ የተለያዩ እንትን ቦታዎች አሉ፣ ሎጆች አሉ። ኢቭን የኛ አካባቢ ራሱ ዶሆሎጂ የሚባል በጣም ታዋቂ የሆነ ይሄ የፍል ውሃ እንትን ያለበት አለ እና በሙቀቷም ሞር ታውቃች። ግን ይሄ በቱሪዝም እና በጨው አፋር የምትለይባቸው ነገሮች ናቸው። በተለይ ቮልካኖ ምናምን በጣም ይርቃል ወይስ ቅርብ ነው ከኛ አካባቢ? እንደ እውነቱ እኔ አሁን ከኛ ይርቃል። እኔ ወደ ሰመራ ምናምን ከመሄድ ወደ አዲስ አበባ መምጣት ይቀርበኛል ለኔ። ነገር አይ ወደ ከኤርታሌ ነው አዲስ አበባ የሚቀርበው? አዎ እኔ አሁን አዋሽ 7 ነኝ አልኩህ። ወደ ሰመራ ወደ ኤርታሌ ከመሄድ ወደ አዲስ አበባ መምጣት ለኔ ይቀርበኛል። ወደ አዲስ አበባ የ4 ሰዓት የ5 ሰዓት ምናምን መንገድ ነው። ወደዛ ግን የ8 ሰዓት የ9 ሰዓት መንገድ ይሆናል። ማለት አፋር ሰፊ ነው ወይስ? አዎ አፋር ሰፊ ነው። ያው ሰፊ ነው። እኔ ያለሁበት አካባቢ ደግሞ ወደዚህ ወደ አዳማ ወደዚህ ይቀርባል። ወደ ሰመራው ለመሄድ ሁላ አስታውሳለሁ። ለፈተና ስንሄድ ወደ ሰመራ ዩኒቨርሲቲ ቀኑ ሙሉ ተጓዝ ነው። ጠዋት ወጥተን ወደ 12 ሰዓት አካባቢ ነው የገባነው ሁላ። ያው ይሄን ያክል ነው ርቀቱ ከኛ አካባቢ። ሰፊ ነው ማለት ነው። አዎ አፋር በጣም ሰፊ ነው። እንደውም እንደ ሌሎች ክልሎች በጣም ያልተወራለት ከተማ ነው ብዬ አስባለሁ። አፋር በዚህ አጋጣሚ ካለው የስልጣኔ እድገት አንፃር ምን ብትል ከስፋቷም አንፃር ኢቭን አሁን ሰመራን ሁሉ ብናነሳ በጣም ከዩኒቨርሲቲው ሰከንድ ጄኔሬሽን ነው። በዛ ላይ በጣም ስፋት አለው። ሂደሃት ጨርሶም ሰመራ ዩኒቨርሲቲ ነው አሁን በአንድ ቀን በጣም ስፋት አለው። ዲጂታል ላይብራሪዎች በጣም ሰፊ ያላቸው እና ደግሞ ሰመራን ራሱ ብናያት እንደ ዋና ከተማነቷ በጣም ሌክዠሪ የሆነች ከተማ ነች። በቃ ትክክለኛ የቱሪዝም ስፍራ መሆኗን በደንብ የምታይባት ከተማ ነች ሰመራ። ወይዘሩም ሊሆን ይችላል። እዚህ ሞቃታማ ነው። እሱ በጣም ሞቃታማ ነው። ኢቭን ያው በዓለም ዝቅተኛ ስፍራ ዳሎል እዛ ነው የሚገኘው። በዛ ምክንያት ሙቀቱ ያን ያክል ነው። እሱ እውነት ነው፣ አይዋሽም። ኢቭን ሰምታይምስ አተኙ ይባላል ሁሉ እዛ አካባቢ ሰዎች ሙቀቱ በዛው በተኙበት ይዛችን እውነት ይባላል። ዛሬ እንዳተኙና ምን ተብሎ አንዳንዴው ውጭ ሁላ እንተኛለን ማታ ውጭ ላይ ያው ሁሉም የሰፈር ሰው ውጭ ይተኛል ሲጀመር። በቃ እንትን አይለበስም ማለት ልብስ ነው። ኧረ ጭራሽ መተኛት ነው በቃ። ሽርጥ ምናምን አሁን በብዛት በቃ እሱ ብቻ ለብሰህ ነው የምተኛው። ያው አለባበስ ስነ ስርዓታቸውን ከአየሩ ጋር ነው በብዛት እንደዛ የሚሆነበት ምክንያት። በጣም ትለያለች ማለት ነው አፋር። እንደዚህ ከሆነ በጣም እንዴ አስበው ሙቀቱ ወደ 40 ምናምን ዲግሪ የሚደርስ ከሆነ በጣም ከፍተኛ እንትን ላይ ነው ያለችው። ግን አሁን የኛ አካባቢ አዋሽ 7 እንትን ስላት አዋሽ 7 ወይ ይሄ አሚበራ ወረዳ የሚባለው አካባቢ ግን ከአሶሳ ያን ያክል ዲፈረንስ የለውም። የኛ ኦልሞስት 33 ዲግሪ ምናምን ቢደርስ ነው ሙቀቱ። ያው ሰው አሁን እኔ ከአፋር ነው የመጣሁት ወይኔ አሶሳ ይሞቃል ስል አራቀለጂ ነው ያልገ የኛ እንደነገርኩ ለአዳማ ለአዲስ አበባ ስለሆነ የሚቀርበው ያው ያን ያክል ከሌላው አካባቢ ልዩነት የለውም ሙቀቱ። ያው አልለመድኩትም ሙቀቱ ያው እዚህ አሶሳ ይሞቃል። ያው በጣም ጥሩ። እንግዳችን ከአፋር ማን ብለን እንጥራሽ? ፋጤ ፋጤ ነው በፋቢያ እንደ ምናቅሽ ያው እሱማ እንትን ለማለት ያው ፋፊ በላይ ፋጤ ያለሽ አረች እንደፈለክ ችግር የለውም። ግን ያው ማረጌን ጠበቃ ምናምን መጀመሪያ እንትን ስቴፕ ነው መሻውን ጠበቃ ሆነሽ ከዛ ዳኛ ምናምን ስቴፕ አላቸው ነው ወይስ ዳኛ ሌላ ትምህርት ነው? ትምህርቱ አንዱ ሆኖ አሁን ከዚህ ስትወጣ ቀጥታ አቃቤ ሕግ ነው የምትሆነው። ከዛ አሉ የምትወስዳቸው ፈተናዎች ሲኦሲዎቹን አንወስደህ ወደ ጠበቃና ትገባለህ። ከዛ ከፍ ያልክ ስትሄድ ደግሞ ወደ ዳኛ ደረጃው ትሄዳለህ ማለት ነው። ስለዚህ ዳኛው መጀመሪያ ጠበቃ ነበር ማለት ነው? አዎ ጠበቃ ነበር። ኦፍ ኮርስ አዎ ኤክስፒሪየንሱ ነው ወደ ዳኝነቱ የሚያደርሰው። ወደ ጥያቄዎቻችን ለመግባት ደርሰናል። ፋፊ ስለ አፋርም ክልልም ሆነ ስለ ሰፈርሽ በጣም ጫውተሽናል። ሰው ወደ ጥያቄዎቻችን እንገባለን። ጥያቄዎቻችን የሚጀምሩት ከኮቪድ ጊዜ ነው። እንግዲህ የኮቪድ ጊዜ ምን አይነት ሁኔታ ላይ እና የት ነበርሽ የሚለው የመጀመሪያው ጥያቄያችን ነው። የኮቪድ ጊዜ ልጅ ነበርኩ ሲጀመር አላስታውስም። አይነት ለነገር አላስታውስም። ያን ያክል 9ኛ ክፍል እንደገባን ነበረ የኮቪድ ሰዓት የነበረው። ሰከንድ ሴሚስተር ለ15 ቀን ረፍት ተሰጠ ተባለ። ከዛ በዛው እንደውም በጣም የኮቪድ የሚቆጨኝ ገና ሃይ ስኩል ከመግባታችን ሲዘጋ የሃይ ስኩልን ሳናጣጥም ምናምን ተብለን በቃ አዝኜ ነበር አስታውሳለሁ። ግን ያን ያክል የኛ ትንሽ ከተማ እንደመሆኑ እንደዚህ ተያዘ የሚባልም ሰውም አልሰማንም እኛ ጋር።
ከሌላ ጊዜ የተለየ እንቅስቃሴም አልነበረም እውነቱን ለመናገር። ይሄ ማስክ መልበስና ሳኒታይዘር መጠቀም ምናምን እንዳለ ሆኖ የኖርማል ላይፉ የመተቃቀፉ ምናምን እንዳለ ነው። ይሄ በእግር የሚከፈለው ነገር ደርሷል መታጠቢያ ስማ ደርሷል በእግር እና 9ኛ ክፍል ነበርኩኝ። በቃ ያው ፍሪ ፓስ ተብለን አለፍን። የተለየ በኮቪድ ሰዓት ያደረኩት እንቅስቃሴ ምናምን አላስታውስም። ለዛ ነው ኮቪድ አለፈ። በቃ ያው በቃ እንቺ መቆጨቷ ብቻ ሃይ ስኩል ዩኒፎርሟን በደንብ ሳንለብስ ነው የሚለው ነገር ትናለ እንጂ 10 የተማራችሁት ሰኞ ሮብ አንዳንድ ቀን እየተዘለለ ምናምን እንደዛ ተደርጎ እሱ ደግሞ ቫይብ የለውም አይነፋም ጭራሽ። የኛ ደግሞ ሲጀመር አዲስ አበባ ላይ ናት እንትን እስከ 9 ሰዓት ምናምን ይቆያሉ ተማሪዎች። እኛ ጋር እስከ 6 ነው የምንማረው። ሰኞ ሮብ ዓርብ ነው እንደዛ ነበር የምንማረው። ያው እንትን የተለየ ነገር የለውም። ያው አላስታውስም በለው በቃ ያነክለ እዚህ እንትኑ የኮቪዱን ጊዜ ያን ጊዜ የነበርሽው አንቺና አሁን መካከል አው ለውጥ አለ እንዴ? በጣም እንዴ አሁን በጣም አምሮብኛል። አሁን እንዴ በጣም ለውጥ ይኖራል እንጂ ኦልሞስት አሁን ወደ 6 አመት ነው አለፈው ኮቪድ ማለት ፊዚካሊም ሜንታሊም በቃ ስፒሪቹዋል ላይፍ ላይም ነው በጣም ብዙ ለውጦች ይኖራሉ። በጣም የተለወጠው ሰውነቴ ቢሆንም ግን ሜንታሊም ያደከ ስትሄድም ተሳደጋቸው ነገሮች አሉ ምናምን ግቢ መግባትህም ሌላ እድገት ይሆናል። በጣም ብዙ ለውጥ ይኖራሉ። ግን እኔ ላይ በቃ አንቺ ፋፊና አንቺ ፋፊ ሽፍት ነው ያደረገው ቀጥታ በደንብ ነው ለውጥ ያለው። ያው ለውጥ አለ። ምን ያ ለውጡ እንዴት ሊመጣ ቻለ ማለት አንቺ ሰርተሽበት ነው ወይስ ግራጁዋሊ ዝም ብሎ በራሱ በጊዜው ነው? ጊዜው ያው ያመቻችልሃል እንትን ትል ግን ያው በጊዜው በራሱ ብቻ ሳይሆን ራስህን መለወጥ እንዳለብህ አስበህ የምታረጋቸው ነገሮች አሉ። ለምሳሌ አሁን ግቢ እንደምትመጣ ለራሱ ስታስበው ራስህን አእምሮህን የምታዘጋጅባቸው እንትኖች አሉ። ከዛ የሆኑ የሚያጋጥሙ ነገሮች እንዳለ ስታስብም ሰውነትህም ማጠንከር ይኖርብሃል ምናምን ነገር ትሰራለህ። እሱማ ደስ የሚለው ነገር ደግሞ ማንበብ ላይ አሪፍ ስለሆንኩኝ ከትምህርቴ ጋር ምናምንም እንደዚህ መጽሐፍ ማንበብ ምናምን ነገር ስላለ ወደፊት ምን ሊያጋጥመኝ ይችላል የሚለው ነገር በማሰብ በደንብ ነበር ስዘጋጅበት የነበረው ወደፊት ለሚመጡ ነገሮች። ስቲል አሁን ላይም ሆኜ ለወደፊቴ በደንብ ነው የምዘጋጀው። በደንብ ይለፋሁባቸው ነገራቶች ናቸው ለውጡ። ለምሳሌ አሁን አገር ቀይሬ አሶሳ ዩኒቨርሲቲ መግባቴ አንድ ለውጥ ነው። ስለዚህ ዩኒቨርሲቲ ለመግባት በደንብ ለፍቼ ነው ማለት ነው። ያው የኔ ልፋት በደንብ አለበት። ከዛን ጊዜ ጀምሮ ወይንም ደግሞ ከ6 አመታት ውስጥ አቺቭ አረኩት የምትይው ነገር አለ? ምንድን ናቸው? ትልቁ አቺቭ ዩኒቨርሲቲ መግባቴ ነው ለኔ። ከዛ በመቀጠል ደግሞ ሎ ስኩልን ጆይን ማድረጌ ለኔ በጣም ትልቁ። ዩኒቨርሲቲ ጆይን ከማድረጌ በላይ ስኩል ኦፍ ሎ ጆይን ማድረጌ ለኔ በጣም ቢግ የሆነ ሰክሰስ ነው። ኢቭን ስኩል ኦፍ ሎ ጆይን አድርጌ ባይሆን የግቢ ሆቴልን ሁላ ላልቀጥለው እችል ነበረ ነበረው። ትልቁ ሰክሰሴ ለኔ ስኩል ኦፍ ሎ መግባቴ ነው እና ደግሞ ለፍቼበታለሁ። በጣም ለፍቼ ነው የገባሁትኝ እና ግቢ መግባቴ ነው እንትን ትልቁ ሰክሰስ የምለው ነገር። ያጋጠመሽ ቻሌንጅስ አሁን ከኮቪድ ጀምሮ እዚህ እስከመቼ ድረስ የሆነ ከባድ የማይረሳ ቻሌንጅ ነው? ቻሌንጅ የምለው ነገር ያው እንደ ተማሪ ብዙ ቻሌንጆች ይኖራሉ። ያው ፋይናንሻል ቻሌንጅም ይኖራል። ከሰዎች ጋር ሊኖርህ የሚችለው ቻሌንጅ ይኖራል። በጣም ግቢ ላይ ከበደኝ ነገር አሁን ለምሳሌ እኔ ከሰዎች ጋር መግባባት በጣም ከብዶኝ ነበር። ያው እንደነገርኩ እኔ ከአፋር ክልል እንደመምጣቴ በጣም ተጫዋችም ተግባቢም ነኝ ሁላና ከዛ አንፃር በጣም ቻሌንጆች ይኖራሉ። ሁላ አስታውሳለሁ የመጀመሪያ ቀን ግቢ ስገባ የተሰማኝ ስሜት በቃ በጣም እንደውም በህይወትሽ ያዘንሽበት ቀን ካልከኝ እሱ ቀን ነው በህይወቴ በጣም ያዘንኩበት ቀን። እና ያው ብዙ ቻሌንጆች ጀመሩት አሶሳ ከገባሁ በኋላ ነው። እዚህ ዩኒቨርሲቲ ውስጥ ከገባሁ በኋላ ከሰዎች ጋር ያለህን ግንኙነት ለማጠናከር የምታረጋቸው ነገሮች ምናምን እያከበዱብህ ሄዳሉ። እንደኔ ጸባይ ደግሞ ስለምናገር ምን ትንሽ እጮሃለሁ መሰለኝ ቀስ ብሎ ማውራት ለዛ የሆነ ልጆች ማለት በቃ የሆነ ከሰው ጋር መግባባት ምናምን ነገር ከብዶኝ ነበር። ኢቭን ፍሬሽማን ሁሉ ዶርም ብቻዬን ነው የኖርኩት። ሰላም ማልግባባ ከልጆች ጋር ብቻሽን ኖረሽ ነበር? አንድ ዶርም? ብቻዬን ኖሬ ነበረ። ያው አንድ ጓደኛ ነበረችኝ። ያው እሷ ሎካል ስለነበረች ግን ያው ትመላለሳለች። ግን ያው ከነበሩት ልጆች ጋር ባለመግባባታችን ነው ያሉት። አይ ቲንክ የመጀመሪያ ልጅ እንደመሆኔም ኦር ጸባይም ሆኖ ይሁን እንጃ ግን አግሬሲቭነት አይደለም ግን
ባውንደሪን በደንብ ማስጠበቅ ሰው ነኝ። የሆነ እኔ ያሰብኳቸውን ነገሮች ምናምን ሰው እንዲያበላሽብኝ አልፈልግም። ከኔ ሰርክል በሆነ ነገር ውጪ ሰው እንዲያስኬደኝና እንዲያራምደኝ አልፈልግም። ኦረኔ በማረጋቸው የሆኑ ነገሮችም ደግሞ ሰው እንደዚህ እንዴ ምናምን ብሎ ጃጅ አይነት እንዲያረጋኝ ስለማልፈልግ እንደዚህ ቻሌንጅ ነበረው። ብቻ ለኔ ትልቁ ቻሌንጅ ይሄ ከሰው ጋር የነበረኝ እንትን ነው፣ ሶሻል ኢንተራክሽን የሚባለው ነገር እና መጀመሪያ ስመጣም ደግሞ ጓደኛ ነበረችኝ። በዚህ አጋጣሚ በጣም ነው የምወድሽና ያው እሷ ፍሬሽማን ላይ መምጣት ስላልቻለች ያው አንዴ ደግሞ አንድ ሰው ከለመድክ በኋላ ሌሎች ከዛ በኋላ የመጡ ጓደኞችን በዛ ስቴጅ ነው የምታወዳደራቸው ምናምን ነገር ለኔ ትልቁ ቻሌንጅ ብዬ የማስበው አሱሳ ከመጣሁ በኋላ ኦር በህይወቴ ላይ ይሄ ከሰው ጋር ያለኝን ነገር እንትን ማለት ነው። ኦኬ በዚህ 5-6 አመታት ውስጥ ወይንም ከዛም በፊት ይሆናል እንደዚህ ባደርግ በጣም ይሻል ነበረ ብለሽ የሚቆጭሽ ወይንም ደግሞ እንደዚህ ባላደርግ ጥሩ ነበር ብለሽ የሚቆጭሽ ነገር? ኦኬ ባደርግ የምለው ነገር ትንሽ በደንብ አሁን ከእንትን ከነበረ ላይ በደንብ አጥንቼ ቢሆን ኖሮ ፍሪ ፓስ መሆን ይችል ነበር ብዬ አስባለሁ። ትልቁ ቁጭቴ እሱ ነው። በቃ ያው መልፋ እንደሚጠበቀው ያክል እንትን አላልኩም። ያው በሪሜዲያል ነው የመጣሁት እዚህ ግቢና ያው መውደቄን አውቀው ነበረ። ሲጀመር እንደዚህ አይነት ውጤት ላመጣ እንደምችል አውቀው ነበረ። ያው የሚጠበቀውን ያክል እንትን አላልኩም እና የዛኔ ትኩረት ሰጥቼ ለጥናቴ እንትን ብዬ ቢሆን ኖሮ በቃ ያው ብዙ ጊዜ ተማሪዎች ትልቁ ሰክሰሳችን ዩኒቨርሲቲ መግባት ነው። ያው ልጅ ስንሆን ቤተሰብ እንትን የሚለው ነገር ስለሆነ በደንብ እንትን ብዬ ቢሆን ኖሮ የሚለው ነገር እሱ እንደ ቁጭት እንትን የሚለው ነገር ነው። ሌላኛው ስኬት ነው አይደል? ያው ሌላኛው ደግሞ አድርገሽ ባላደርገው ብለሽ የሚቆጭሽ ነገር ነው ያልኩሽ። አድርጌ ባላደርገው የምለው ነገር እንጃ የለም፣ እንደዛ የምለው ነገር የለም። አሁን ውጤቱ እዚህ የደብል ቻንስ የሪሚዲያል እንደ ሰራሽበት አግኝተሽዋል ወይስ እንደጠበቅሽው አይደለም? ማታውን እንደ ሪሚዲያል ይሆን ለኖርማል ፍሪ ፓስ የሚሆን ፈግተሽ ነበር አጥንተሽ ነበር? ኦፍ ኮርስ በደንብ ፈግቼ ነበር። ያው አንደኛ ሪሜዲያልም እንትን እንደሆነ ያደረገኝ ግቢ ገባን ሰዓት ታምሜ ነበረ ትንሽ እና የሆኑ ፈተናዎችን ብቻ አይ ቲንክ ምን እንደሆነ አላስታውስም፣ ግን አልሰራሁም 2 ፈተናዎችን። ያው ባለታመም ኖሮ ግን በጣም ነበር ይለፋው። ኢቭን ግቢ ውስጥ ከሚጠበቁ ተማሪዎች ውስጥ ነበርኩኝ። እንትና ከዛ ፋጡማ እነሱማ ያልፋሉ ተብሎ የሚጠበቅ ተማሪዎች ውስጥ ነበርኩኝ። ኢቭን ከመልፋቴ ሁሉ ውጤት ይመጣ ሰዓት እና እንዳልተሳካ ሲያውቅ ሁሉ ቤተሰብ ያንቺ ችግር አይደለም ይሄ በቃ ኦሬዲ እንደ ሀገር አብዛኛው ተማሪ እየወደቀበት የነበረው ሰዓት ስለነበረ ተረድተውኛል በኔ ብቻም እንትን እንዳልሆነ። በጣም ለልቱን ሙሉ አጠና ነበር ምናምን። ኢቭን ሁሉ እናቴ ቡና አፍልታ እንትን ትልልኝ ነበር፣ ታስቀምጥልኝ ነበር ማታ። ከዛ በጊዜ ተኛለሁኝ ወደ 6 ሰዓት ምናምን እነሳለሁ፣ እስከ 9 ሰዓት አነባለሁ ምናምን። ብቻ ግን ያው ከዛም ለፍቼ ቢሆን ኦር ደግሞ በግሩፕም እንትን ብለን ቢሆን ኖሮ ምናምን የሚለው ነገር ይቻል ነበር ነው ይቻል ነበር። አዎ ደግሞ ያው በትንንሽ ነጥቦችም ስለሆነ የመጀመሪያ ሰዓት ላይ ያው እሱ ነው እንተነኝ። ስለዚህ ፈግደሻል በቃ ደብል ቻንስ እንድትሆኝ ያደረግችሽ ያቺ አንዴ ወለቀና እንትናናት እንጂ ፈግቻለሁ ኦፍ ኮርስ እንጂ ባይሆንማ እዚህ እንትን አንልም እንጂ አሁን እኛ የተፈተንበት እንትን ደግሞ በጣም ከባድ ነበር። ምንም አይነት የእንትን ቻንሱ አልነበረም እውነቱን ለመናገር ኩረጃው ያልነበረም እኮ ለዛ ያው የላቤን ነው ያገኘኋት ያኛው ለራሱ ማለት ነው። እንደጠበቅሽው አይደለም እንጂ ፈግተሻል። እውነት ነው። ውጤቱን ስታዪው ምን ተሰማሽ? እንደዚህ እንቀጥለውና በዚህ ምን ተሰማሽ? ወይ ማን አየልሽ ምናምን? የሪሚዲያሉ የመጀመሪያውን ከዛ ደግሞ የመጀመሪያውን ራሴን ያየሁት ሁላ ሌሊት ይለቀቃል ተብለን አልተኛንም። በቃ ተጨንቀን ምናምን ነበር ስንጠብቅ የነበረው። ከዛ አይ ቲንክ ወደ 8 ሰዓት አካባቢ መሰለኝ ያየሁት። ከዛ ፍሮዝን ያደረኩት ያየሁት ስልኬን የሆነ ማልቀስም ፈልጌ ነበረ። ያው እንትን ማለት ፊልም አድርገኝ ሳይው የመጀመሪያ ሰዓት ላይ በጣም ደብሮኝ ነበረው። ያው ግን ራሴ ነበር ያየሁት በቃ። ከዛ ስሰማም አብዛኛው ተማሪ ደግሞ ተቀራራቢ ሆነ በቃ የአብዛኞቻችን ሁላ ከትምህርት ቤታችን 3 ተማሪ ምናምን ያለፈው የሁሉም እኮ ያው እንደዛ ነው።
ያው ሀገር ራሱ 3% ምናምን ኦፍ ኮርስ አውሱማ ከዛ ግን እነሱም ደስ የሚለው ነገር ደግሞ ያው ትምህርት ቤታችንን አስጠሩ። እንደ ኢትዮጵያ ከፍተኛ ካመጡ ተማሪዎች ውስጥ ደግሞ ነበሩ እነሱ ልጆች ሂደው ሁሉ ተሸልመው እንትን ብር ተሰጥቷቸው በትልቁ እንትን ይዘው ሲመጡ አሰው ይሄ ትልቅ እንትን አለ ቼክ ነው አባላ ትልቁ ቼክ ከፍተኛ ውጤት ሰላመጡ ሂደው እሱን ይዘው ምናምን ሲመጡ አስበው ካንተ ጋር የተማሩ ተማሪዎች አልፈው ይዘው መጥተው ምናምን ሁለተኛውን ደግሞ እናቴ ነች ያየችልኝ ሁለተኛውን ይሄ የሪሜዲያል ማለፌን ያየሁበትን ውጤት ላለማየት ብዬ ጅቡቲ ሄጃለሁ። ጅቡቲ ያ ጅቡቲ ለስራ ነው ወይስ መጀመሪያ ላይ ለመፍታታት ነበረ። በቃ ቀጥታ እዚህ ግቢ ያው በጣም ከሰቼም ነበር ሄድኩትኝ ምናምን አልተስማማኝም የአየር ለውጡ ምናምን እዚህ ግቢ ኦኬ አንቺ ወደ ፍሬሽማን ማለፋን ጋር ደርሳለች እኮ እሷ ፍሬሽማን አይደለም እኮ ሪሜዲያል ሲደርስሽ ሪም አሁን ላይክ ዋናውን አለፍሽ አላለፍሽም ከ300 በታች ነው አላለፍሽም ከዛ ደግሞ ሪም አለፍሽ ምናምን እኮ ሪም አለፍኩኝ ወደ ፍሬሽማን አይደለ እኮ እሱ ነው የነገርኩህ ያለሁት እኮ አረለ ወደ ሪም ነው እንጂ ያለሽ ኦኬ ወደ ሪም ነው ያለፍሽው ግን ላይክ አውቀዋለሽ መጀመሪያ ማለት ነው የሪውንማ አውቀዋለሁ በቃ ራሴ አይሪም የለም ምናምንም እየተባለ ምናምን ነበርና ያው እሱ ገምተናል ያው የለም ቢባልም ሊኖር ይችላል የሚለውን ገምተናል እና ደግሞ እንደመልፋቴም ቤተሰብ በቃ ታስቢ ካልተሳካ ራሱ ይሄ የግል አዳማ ሂደሽናን የሚል ሐሳብ ነበራቸው እሱ ላይ የዛን ሰዓት የተፈጠረው ያ ነው እንግዲህ ከዛ የሀገር ምደባ ላይ ደግሞ መጣን እንጂ የሀገር ምደባ ላይ አስታውሳለሁ የዛኔ ስራ ነበረኝ ሁሉ ተስፋ መቁረጥ ያው ሪሜዲያል የለምና ነው የሚባለው ሁኔታ ተስፋ ማስቆረጥ ሁሉ ስራ ገብቼ ነበረ እንትን ቁማር ቤት ኬኖ ቤት የሚባል ቨርቹዋል ስፖርት ማለት ነው ቤቲንግ ቤት ሁሉ ገብቼ ነበር በቃ ማይሳካ ከሆነ በዛው ስራ ምናምን እቀጥላለሁ ምናምን ብዬና እዛ ስራ ላይ ባለሁበት ሰዓት ነው አገር ምደባ የተገለጸው እና ከስራ የተመለስኩኝ እየሄድኩ ብቻ እንጃ ግን ቀብር አለ ከኛ ሰፈር ወደ ስራ ቦታ መሄጃ ቦታ ላይ ቀብር አለና እዛ ጋር ነው ያለው ትሩይ በዋጅ መሄድ የምችለውን እስቲ ያየሁኝ በእግሬ ልሂድ ብዬ ሲይ አሶሳ የሚለው መጣ ማለት ነው በቃ እዛ አራ ጭራሽ ነው ማላቀው ከሞታኖቹ ጋር በሆነ ያልኩ እዛ ከጭራሽ በቃ ሂንቱም አልነበረኝም በቃ አሶሳ ተቋር ያሉ ሰዎች ያሉበት ከተማና ከዛ ጋምቤላ ምናምን ከዛ ስራ ቦታ ላሉ ሰዎች ሁሉ ስነግራቸው ጋምቤላ ነው ምናምን ቀስተኛ ሰዎች ያሉበት ነው ምናምን ያው በጣም ብዙ ባድ የሆኑ ነገሮችን ሰምተናል ብቻ ሰላሶሳ ግን አሶሳ በጣም አዝኜ ደግሞ አልጠበቅኩም ሁሉ ያው ደና ውጤት ያመጣ ተማሪ ይሞላው ሲደርሰው ነበረ ኢቭን ወላይታ ሶዶ ምናምን ደረሳቸው ተማሪዎች ስለነበሩ በቃ ባይሆን ደሴ ይሞላውት ደግሞ ደሴ ሰመራ ባህር ዳር ምናምን ነገር ስለነበር ብቻ ወደነሱ ነበር የገመትኩኝ አሶሳ በጣም ጭራሽ ያልገመትኩት ነው የሆነው ሁለተኛ አሬንጅ አርገሻል ምርጫ ማለት እኛውን መጀመሪያ መረጥንና ከዛ የመጀመሪያውን እንዳለ ፍሪ ፓስ እንዳላለፍን ስናቅ የትላልቆቹ ተቀነሱና ሰባቱ ግቢዎች ሌላ ከአዲስ አበባ እንጃ መምህራኖቻችን ናቸው እሱን ያደረጉልን ሲጀመር ያው ተማሪው ሞራሉ ስለወደቀ ሂዶ የማስተካከል እንትኑም አልነበረም ስለዚህ አንቺ በመጀመሪያ በሞላሽ እንትን ያልኩት ይቀጠለው እነሱ ስለቀነሱ እንትን አላው አይ ቲንክ እና ሐዋሳ ምናምን ወጣው ነበር ለና አዲስ አበባ ምናምን ስለወጡ እነሱንም ሞልቼ ነበር መሰለኝ ለዛ ነው ወደዚህ መጀመሪያ ላይ ሁሉም ይሞላና ከዛ 6-7ቶቹ ይቀነሱና ከአዲስ ሙሉ ምናምን ተብለን ሞልተናል እሱን አይንታና አልፎሽ ይሆናል አንቺ እሱን ያልሞላ ለማንኛውም አሪፍ ነው እዚህ አሪፍ ህይወት እያጣጣምሽ ነው ያለሽ ይሄ ታሶሳ ነው ስንገናኝ ሁላችንም እንደዛ ነበር ነው ስለብታሳስ አሶሳ ያበደሽ ግቢ ነች ግቢው በጣም እውነት ነው
በጣም ለምላሜ ያላት ነች ግቢው። ከከተማ አንፃር ደግሞ ግቢው ጽድት ያለ ነው እውነቱን ለመናገር። አይገናኝም እንዴ ከተማማ አዋራ ሰው ቀይ አፈር እኔ ቀይ አፈር እዚህ ስመጣ ነው ያየሁት። ከበር አፈር አይደለም እንዴ ቀይ አፈር አይደለም። አረ ይሄ ኖርማሉ ነው እኛ ጋር ያለው አፈር። እኛ ራሱ እዛ ሰፈር ኳስ ምናምን የምንጮተው ቀይ አፈር ላይ ነው፣ ግን ይሄና ያ አይገናኝም እኮ እሱ ነው ማለት ይሄ ሌላ አይነት አፈር ነው። መጀመሪያ ሰው ወርቅ ያለው እንዴ ነው ሙክር መጣው ሁሉ ብለን ነበር። ያው ወርቅ ስላለው ነው የቀላው ቀይ ሆኖ ምናምን ብለን አሰበን ማለት ነው። አዎ ቤት ስለማያምኑ የአፈሩ ቅላት ምን ያክል መሰለ? ካሁን ከዚህ ወደ ቤት ስትሄድና እዚህ ለበስከው ልብስህን የታጠበ ልብስ ነው ይዘህ የምትሄደው። እዛ ስታጥበው ቀዩ አፈር ይወጣል። ይሄን ያክል ገውነት አይለቅም። ይሄን ያክል ነው። ግቢ ባትገቢ ኖሮ አሁን ላይ ምን አይነት ሁኔታና የት ትሆኚ ነበር ብለሽ ትገምቻለሽ? አይ ሴልስ መሆን ይመስለኛል የሆነ ሪል ስቴት ምናምን ነገር ላይ ኦር ብቻ ሞር ኮሙኒኬሽን የሚጠይቁ እንትኖች ላይ ኦር ደግሞ እናቴ ትንሽ አነስተኛ ሱቅም ስላላት ያን እዛም መሆን ይመስለኛል። ግን የኛ ከተማ ነው ትንሽ እናች ስለሆነች እንዳልኩ ትንሽ ስለሆነች እንትን አይደለም ሞር እድል አታገኝበትም። ስለዚህ ያን አካባቢ ልቄ ተቼ ካልወጣሁኝ በስተቀር እዛ አካባቢ ላይ የእናቴን ሱቅ ነው እንትን ልል የምችለው ኦር ላገባ ነበር የምችለው አብሱማይን እዛ ሆነ። እሱ ነገር ምንድነው ግዴታ ነው እንዴ? አሁን እኔ ራሱ እዛውኝ ደብዳቤ እዚህ መተን ምናምን የወደቁ ጀለሶች ሰርግ ምናምን ተጠርቻለሁ እና ለኔ ባጆች ምናምን እኔ እዚህ መጣው በቃ ወደቁ ሁሉም ወደ ትዳር ምናምን። አብዛኛው ሴት እንደዛ ነው ያደረገው። አዎ እንኳን ሌላ አሁን እዚህ ስንመጣ ከዛው ከኛ ትምህርት ቤት 10 ምናምን ነበር የተመደብነው። ወደ 5 ሴት ምናምን ሆነ። አንድ ሴት ነው ብቻ የመጣሁት፣ 2-3ቱ አግብተው ነው የቀሩት። ያው ያገኙትን ግዴታ ነው ግዴታ ያው ሰው እንደ ሐሳቡ ነው የሚኖረው እንትን ለማለት ግን አሁን እኔ አብሱማይን አገባለሁ ያልኩ በአፋር ባህል አብሱማ የሚባል ነገር አለ። የአጎት ልጅና የአክስት ልጅ የሚጋባበት እንትን ማለት ነው። አሁን ላይ ነው ለመናገር ቀርቷል፣ ግን ያው እንደ ባህል ያለ ነገር ነው። እኔ አሁን በአባቴ የአክስቴ ልጅ ነው ማገባው ማለት ነው። ያው ሁሉም ሰው ሲወለድ ማንን እንደሚያገባ ያውቃል አፋር የሆነ ሰው። አሁን ላይ ያው ባህሉም የተሻሻለ ስለመጣ ዘመናዊነትም እየመጣ ስለሄደ ቀርቷል ባህሉ። ግን እሱ ለማስጠበቅ አሁን ከአብሱማይ ውጪ የሆነ ሰው ካገባሁኝ ለዛ አብሱማይ ለሆኑ ሰዎች የሆነ የሚከፈል ነገር ይሆናል፣ ግመል ምናምን ነገር ማለት ነው። አንቺ አሁን እዚህ ግቢ መጣሻ እዚህ የሆነ ሪሌሽንሺፕ ጀምረሽ ምናምን ሌላ ታገቢ ትቀጫለሽ ማለት ነው? ባለቤቴ የሚያገባው ሰው ይቀጣል። አብሱማ ውጪ ያው ባህሉን አስጠብቆ ከመሄድ አንፃር ነው። አሁን ላይ ግን ለግዴታ አይደለም። አሁን አልፈልግም ያለው ነው የሚቀጣው ማለት ነው። አንቺም ቢካልሽ የአብሱማ ሌላኛው ጥቅሙ ምን መሰለህ? ይሄን ያክል እንትን የሆነበት ምክንያት ያ ሰው እኔ የማገባው ሰው የፈለገ ዲሴቢሊቲ እንኳን ቢኖርበት አላገባ ማለት አይቻልም። ምክንያቱም አንተ የራስህን ዘመድ እንትን ማትል ከሆነ ሌላ ሰው እንትን ሊልህ አይችልም፣ ሊንከባከብልህ አይችልም። ኦር ደግሞ ግጭት እንኳን ቢፈጠር ዘመድ ለዘመድ አይጨካከንም የሚባል ነገር አለ። በዛ ተይዞ ነው እና ደግሞ ያው አብዛኛው የአፋር ማህበረሰብ ሙስሊም ስለሆነ ይሄ የእምነቱን እንትን ነው የሚያስኬደው በብዛት እንደዛ ሆኖ ነው። እና በህይወትሽ በጣም የተደሰትሽበትና ያዘንሽበት ቀን ያው ከድሮም ጀምሮ እዚህ ድረስ ማድረሹ ማለት በቅርቡም ይሁን ከሩቅም ይሁን እኮ በጣም የተደሰትሽበት አንድ ቀንና በጣም የተደሰትኩበት ቀን ስኩል ኦፍ ሎ ጆይን ያደረኩኝ ቀን በጣም በቃ አልበቃኝም። ዶርም ውስጥ ኢቭን ሰው ሁሉ አልነበረም እና ምን ልቀፍ በቃ ግራ ገባኝ። ይሄን ያክል የተደሰትኩት በቃ ለማውቀው ሰው ሁሉ ነው የደወልኩት የተናገርኩት ምናምን በቃ በህይወቴ በጣም የተደሰትኩበት እሱ ነው። ያዘንኩበት ደግሞ በቃ አያቴ ስታርፍ በቃ የማስታውሰው እሱ ነው። ይሄ የተደሰትሽበት ቀን ስኩል ኦፍ ለሆነ የተቀላቀልኩ ነው ባልሽ ላይ ማለት ነው። የልጅነት ህልምሽ ነበረ ነው? ኦፍ ኮርስ በጣም የልጅነት ህልሜ ነው። ኢቭን 11ኛ ክፍል ሶሻልን ጆይን ሳደርግ ህግ ገባለሁ ብዬ ነው እኔ የገባሁት። ሰው አንቺ አሁን መናገር ስለምትችይ ምናምን እንትን ሎ ጆይን ማድረግሽ በጣም አሪፍ ነው ምናምን ይላል። እኔ ግን ስኩል ኦፍ ሎ ጆይን መግባት አለብኝ ብዬ ስለማስብ ነው ኢቭን የመናገር እንትኔን ይሄ ኮንፊደንስን ዲቨሎፕ ያደረኩት። እንደዚህ ትምህርት ቤቶች ላይ እንትኖች ላይ ሳተፍ ምናምን የነበረው በቃ የግድ
ጠበቃ የሚባለው ካራክተር እንደዚህ የመናገር ኮንፊደንስ ሊኖረው ይገባል የሚለውን ነገር ስለማቅ ለዛ በጣም እንትን እና ደግሞ አባቴ ሌላ እንትን ያነ ስኩል ኦፍ ልጅ ለማግባት እንትን ያነሳሳይ ነገር አሳዳጊ አባቴ እንትን አለው ከመስሪያ ቤቱ ጋር የፍርድ ቤት ኬዝ አለውና ስቲል እስካሁን 11 አመት ምናምን አልተፈታም ያ የፍርድ ቤት ጉዳይ ቁም ነገር በቃ በወንድሜ እድሜ ነው እስካሁን ድረስ አለ እና ሁለተኛ የመጀመሪያው ምክንያት ይሄ ነው። ሁለተኛው ትልቁ ምክንያት ደግሞ የሴቶች ጥቃትን በጣም ከሚቃወሙ ሴቶች መካከል ነኝ። ያው ፌሚኒስት ነገር የሆነ ጾታዊ ጥቃት ሲባል አሴጆክ ለራሱ ወንድ ልጅ እንደዚህ አሁን እጅ ጠምዝዞ መቃለድ ምናምን የሚባለው ነገር ለራሱ በቃ እንደ ሲሪየስ የሚወስድ በቃ ምን እንደሚባለው አግሬሲቭ ነው የሚያደርገኝ በቃ እና ሁሉ ቴኳንዶ ሰርቼ ቀጣቀጣ ነበር ቴኳንዶ ቤት እሱማ አልገባሁም ግን ያው ይሄን ያክል ነው ስለ ማንም ወንድ ሴት ላይ እንትን ማድረግ የለበትም ብዬ ስለማስብ መዛ ያው እኔ ጋር በቃ እኮ ያው እናቴ አሁን አንቺ ታዲያስ ወንድ ከተከሰሰማ አንቺ ጋር ቃለቀላት አሁን ሁላ ትላለች በቃ ይሄን ያክል ያው ለጾታዊ ጥቃቱና የሴት ልጅ መብት በደንብ መከበር አለበት ብዬ ስለማምን ነው። አሪፍ ነው። በዛ ዙሪያ መመሰራ ይመስለኛል አይ ቲንክ ግራጁዌት ካረኩኝ በኋላ ወይ ፋሚሊ ላይ ምናምን ብቻ እንደዚህ በእንደዚህ አይነት ዘርፍ ነው ሞር መስራት የምፈልገው። ለመጀመሪያ ጊዜ የሺው ስልክ ታስታውሻለሽ? አዎ አስታውሳለሁ። ቴክኖ ነበረ 8ኛ ክፍል ነው የተገዛልኝ። ቴክኖ ታቿ ቴክኖ አይ ቲንክ ኢትዮጵያ ምናምን የሆነ አሪፍ ግሬድ ሰርተሽ ምናምን ነው ወይስ እንድሰራ ነው እንጂ እንዳጣን አገዝቶልሽ ነው አጥሚልሽ የመጀመሪያ ልጅም ስለሆንኩኝ ይሁን እኔ እንጃ ብቻ ግን እናቴ በጣም ለኔ የተለየ እንትን አላትና ሞር እንትን በጣም ነው የምትተማመንብኝም እንትን የምትለውም ለዛ ገና ያው 8ኛ ክፍል እያለሁ ነው አስታውሳለሁ ሰከንድ ሴሚስተር ላይ ምናምን ያው እንዳጠናበት ተብሎ ማለት ነው የተገዛልኝ። ስትሬት ኤ ተማሪ ነበርሽ ያኔ? ስትሬት ኤ ታውቂያለሽ? አዎ ነበርኩ እስከ 5 ከዛ በኋላስ እስከ 5 ያልፈለው ነው አይ ሚን እስከ 5 ኦኬ ደረጃ ነው? አዎ ደረጃ እስከ 5 ነበር። ሁላ 0 ክፍል ኬጂ ምናምን አልተማርኩም እኔ ቀጥታ 0 ክፍል እንደውም ከሀ እስከ ፐና ኤቢሲዲ በተሰጻፈ ተማሪ ያልፋል ተብሎ ቀጥታ አንደኛ ክፍል ነው የገባሁት 0 ክፍል ገብቼ ማለት ነው። ይሄ ኬጂ 1 ኬጂ 2 ኬጂ 3 የሚባሉትን አልተማርኩም። ከዛም እንደዛ አሪፍ ነበረ በቃ እስከ 8ኛ ክፍል ምናምን ድረስ እስከ ከ10 በታች ከ6 በታች የሚባል ውጤት ወጥቼ አላውቅም። 3 4 5 6 እንደዛ ነው ውጤቴ ሁላ። አሚን አሁን ላይ ወደ ስልኩ ጋር ስንመለስ ስልክ ለአንድ ሰው ስልክ ለአንድ ልጅ ሲገዛለት ወይ በጣም አሪፍ ያደርገዋል ያግዘዋል ወይ ደግሞ በጣም ያበላሸዋል። እና አንቺን ላይ ያለው ተጽዕኖ እንዴት ነበረ? በፖዚቲቭ ወይ ነው በኔጌቲቭ ወይ ነበር? በፖዚቲቭ ወይ ነው። ያው ልጅ እንደመሆናችንም የዛኔ የስልክ አጠቃቀማችንም እንዳለማወቃችን እንትን በቃ አሳይመንት ሲሰጥ ጉግል ላይ ሰርች ለማድረግ ኦር ዲክሽነሪ እዛው ስልክ ላይ ትልቁን ከማገላበጥ ዲክሽነሪ ነው እንትን የምንልበት እና ዲክሽነሪ ለማየት ምናምን እና ይሄ በቃ ጉግል ላይ የፓስት ኤግዛሞች ምናምን ለማየት ያክስቴ ባል አለ እሱ በጣም ነበር ያግዘኝ የነበረው በጥናት ዙሪያ ላይና በቃ እሱ ያሳየኛል እነሱን እንትን ለማለት ነው እንጂ ያነክር ስለ ስልክ ዕውቀቱ አልነበረንም እውነቱን ለመናገር ገና እንትን እያደገ የነበረበት ሰዓት ነው የዛኔ እና ቴክኖ ነበረች የመጀመሪያ ስልኬ። እና በስልክሽ ላይ ገጠመኛለሽ መሰረቅ የሚሆን መጥፋት የሚሆን መጥፋት ያው ያሁን ስልኬን የጠፋው ያሁን ያው ብቻ ገጠመኝ የሆነ በስልክ አሁን የተሰረቅሽበትም እንደ አንድ ገጠመኝ ነው ስትይም ከቤት ውስጥ ነው እውነቱን ለመናገር የጠፋብኝ ያ ስልክ እንትን የ8ኛ ክፍል ስልኬ 9ኛ ክፍል ላይ ተበላሸችና 10 ሰከንድ ኮሮና ላይ ተበላሸች። ያው ኮሮና ስንቀጣቀጣት ስልኳን በደም ያው ቆጨለ ስልካ መጠቀም ጄዛን እንትን አለን እሱ ስክሪኑ ፈሰሰ። ከዛ እንደገና 10ኛ ክፍል ተገዛልኝ እሱ ስልክ ከቤት ውስጥ ጠፋ። ከቤት ውስጥ ጠፋ። ውስጥ ሱቅ ስላለን እንደነገርኩ እዛም ይመጣ ሰው ምናምን ይኖራል አለን ስቲል አለ እናቴ አነስተኛ ሱቅ አላት። ኧረ ሱቅ ማኛ እኮ ላይክ እኛ ሰፈር ሱቅ
እዚህ ላይ ታስቀምጠዋለህ? የለም እኮ ካስቀመጥክ የለም አለማስቀመጥ ነው። ሁሉንም ዕቃ ማስቀመጥ ነው። እና ገጠመኝ ያጋጠመሽ አሪፍ ገጠመኝ የሚያስቅ ምናምን ቢሆን አሪፍ ነው። የሚያስቅ ገጠመኝ የለኝም፣ ግን አሁን የሚያሳዝን ገጠመኝ ምን አለ ማድረሽው እማረሳው እዚህ ወደ አሶሳ ስንመጣ ነው እና እንትን በመኪና ነበር የመጣ ነው እና ትንሽ መኪናችን ተጋጭታ ትንሽ የመኪና አደጋ ደርሶብን ነበረ። ኦኬ። እና ሰው ተጎዳ የመኪናዋ ይሄ ፊት ለፊቷ እንትን ክሽክሽ አለ እንዳለ። ግን ያው በቃ በጣም የሚያስደነግጥ የመኪና ትራውማ ነው የፈጠረብኝ ሁላ። ይሄ ትንሽ የመፍራት በጣም ነው የምፈራው። ደግሞ ያው መንገዱም በጣም ረጅም ስለሆነ ተኝተህ ምናምን ነው የምትመጣው። ያው ከተኛበት ፍጥፍጥ ብላ ስትነሳ ኦኬ ተኝተሽ ነበረ ከዛ እና እሱ ነው የማረሳው ገጠመኝ። በቃ ሁለተኛ ምናምን ነገር አስብሎኛል። ሌላ እንደዚህ የሚያስቅ ገጠመኝ የምለው የለኝም። ማንም አልተጎዳም በመኪናው። እሱማ አልተጎዳም። ሁሉም ሹፌሩ ምናምን በሰላም ነው የገባ ነው። እና ከዚህ በኋላ በፕሌን ነሽ? ግድ ነው። ያ መንገድማ ደግሞ እንዴ ፕሌን አሁን ትንሽ ከበድ እያለ ነው። 9700 ገባ 10000 ነው እንቻለው እንጂ 10,000 እንደው የሆነ ሰዓት እኮ ስናየው እኛም ማስተውሻውን አሁን ብናወራ ፕሌን አሁን ላይክ 4700 አንድ ስንመጣ መጀመሪያ ላይ እንዴ የመጀመሪያ 3900 እኮ 3900 ስቆርጥ ማለት ነው። እኔ በቃ በጣም እንዲህ ከሆነ አለቀልኝ። በጣም ሁላ ፈርስት ታይም ማለት ነው። ከዛ በኋላ በመኪና ነው የምሄደው ብዬ ነው ያሰብኩት። በዛ ግን እኔ ስራ ነበረኝ አላልኩህም? የዛኔ ያው ለመምጣት አካባቢ ስራ ነበረኝ። ይሄ ኬኖ ቤትና ደሞዝ ሁላ 3500 ብር ነበረ በወር እና የፕሌን 3900 ሲባል በጣም እንደኔ አንድ ወር ሙሉ ደግሞ በእግሬ ነበር ስመላለስ የነበረው ስራ ቦታ። እኔማ የቀለለሽ መስሎኝ እኮ ነው እንደዛ ሲባል እንዴ ምን አላት ያልሽ መስሎኝ። አንቺ ነው ካብዶ ነው እንጂ ከደሞዜ በለጠ አስበው። እኔ ወር ሙሉ ለዛ በቃ በጣም ሌክዠሪ ሆኜ ነው የምሄደው ምናምን ብዬ አሰብኳትን ደሞዝ በትራንስፖርት አለቀች በቃ። እና በጣም አዝኛለሁ ደሞዜ በዛ ማለቁ በጣም ያሳዝናል። እና በጣም ስለዚህ 10000 መንግስት እውነት እንደውም ለተማሪ አይዲያ ሳይተን ምናምን የሆነ ቅናሽ ሊኖረን ይገባል። ባካችሁና እኔማ ላይክ በጣም ነው የሚገብደው። በጣም እየሄደ እኮ ነው ያድጋል እኮ አንዴ ስትመጣ 3900 ነበረ። ስንት ነበረ? ወደ 5200 እንደዛ ነው። 5400 አካባቢ ደርሶ ከዛ ስንመጣ ወደ 7000 አገባ። ባለፈው ግን ይሄ አባይ ካለቀ በኋላ በጣም እንትን አለ ለራሷ ጨመረ 7000 ገባ በአንድ ጊዜ። ከዛ አሁን በቃ 10000 እኮ ነው በቃ። እኔ ያኔ ያሰብኩት እንዴ 4 ሲመላለስ 20000 ምናምን ልፈጅ ነው ምናምን ያሰብኩት ያኔ ሲራሽ ዋን ዌይ ብቻ ራሱ በቃ እንዴ ስንሽ ራሱ 20000 እና በጣም መንግስት 2018 ላይ 15000 አሁን እኮ ነው 2018 አለ። ቀጣይ 18000 2019 ላይ ይገባል ይሄዳል። በጣም እያሰጋ ስንመለሱላ በጣም እንትን ይላል። ግን እውነት የተማሪ አይዲያችንን አሳይተን የሆነ አይነት እንትን ቢኖረን ዲስካውንት ቢኖረን መንግስት ትኩረት ሊያደርግበት ይገባል። አንቺ ከተመረቅሽ በኋላ ትከራከሪናቸዋለሽ። ኤርላይንስን ከስሽ የአባትሽን ከጨረስሽ በኋላ አዎ እዛኛው እኛም ጋር አለፈም እየጨረስነው ነው እኛማ። ሰው ጥያቄዎቻችን እንደሚታወቀው የፓስቱን ጥያቄ እንዳለ ጨርሰናል። አሁን ወደ ፕሬዘንቱ እንገባለን። ከፕሬዘንቱ የመጀመሪያው ጥያቄ የሚሆነው በቅርቡ ያሳካሽው ወይንም ደግሞ ልታሳኪው የደረስሽው ነገር በቅርቡ የተቃረብሽው ነገር በቅርቡ አቺቭ ያደረግሽው ወይንም ደግሞ አቺቭ ለማድረግ የተቃረብሽው ነገር? እኔ ፈርስት ሴሚስተርን በስሪ መጨረስ ነበር ትልቁ ይሄ ነበረው። በስሪ ጨረስኩት ታግኝ በጣም ታውቃለህ። ያው ፍሬሽማን ስለነበረ አያስፈራም። ያው ኢንትሮዳክሽን ኦፍ ሎ የሚባል ኮርስ ብቻ ነው የሚጨመረው። ከዛ ዘንድሮ ሁሉም የህግ ኮርስ ሲገባ በጣም አሰጋንና በቃ ለተማሪው የነበረው እንደዛ ነበር። በቃ ስኬቱ አሬ ስሪም ብቻ ገብቼ ልለፍ ነበረ ወደ ሰከንድ ሴሚስተር
ያው በጤናና ጤነኛ ሆኜ ማለት ጨጓራ በጣም ነበር የምታመው። በቃ እስካሁን መድረሴ ነው ለኔ ትልቁ ስኬቴ። በየቀሩ እሱ ነው ስኬቴ የሚለው ነገር ስገቢ ማለት ነው። እኔ የሰማሁት ነገር አሁን የሆነ ሎሚ ማርሊጃ ካለውና በቃ በጣም መፍራት ጀምሯል። ኦልሞስት ትምህርት ውስጥ ከገባ ምናምን በኋላ አንዳንድ ነገሮች በጣም ስታውቋቸው እኛውን በቃ ደፍረን ነው ምንም እንናገራለን፣ ምንም እናደርጋለን። እናንተ ግን እንዴት ነው እናንተ ጋር ያለው ነገር? በጣም ነው ህግ ስታውቁ በጣም የሆነ ያው መፍራት ሳይሆን መጠንቀቅ ትጀምራለህ ለነገሮች። ያው እያንዳንዷ ትንሽ ነገር ቫልዩ እንዳላ ስለመጣ አሁን ኢቭን ያው የሚሻሻሉ ህጎችና ሁሉ ሲወጡ የዲጂታል ነገሮች እንደመረጃ መያዝ ይጀምራሉ ምናምን። ስለዚህ ያው ከናንተ የተለየ ህይወት ነው የምንኖረኛ ነገራችንንም እንትን እያለን ነው የምትቆጠቡት ምናምን ነገር እንደሚያስፈራው ባይሆንም ትምህርቱ ያን ያክል ብቻ ግን በጣም እንትን ትልበታለህ። ያው ከሌላው ተማሪ በለጠ ታይምህን እንትን ማድረግ ይኖርብሃል፣ እዛ ላይ ፎከስ ማድረግ ይኖርብሃል ምናምን ነገር። ለዛ ያው ብቻ ትንሽ ከበድ ይላል የህግ ትምህርት ሲሆን። አንቀጽ ምናምን ነው የምትማሩ? አዎ አንቀጽ ምናምን ሁላም እንትን ላይ ፈተና ላይ ሲቪል ኮዳችን ይዘን ስንገባ ተማሪው እንደ መጽሐፍ ይዛችሁ እየገባችሁ ምናምን ነገር ይላል። ግን በጣም ከባድ ነው እውነት። በጣም መጽሐፍ ይዛችሁ ገብታችሁ ማሰሩ አይቻላል። አዎ ሲቪል ኮድ ይዛ አለው ከየኮርሱ ጋር የሚገናኝ እንትኖች አሉ፣ ኮዶች አሉ። የቤተሰብም ከሆነ ፋሚሊ ኮድ አለው፣ ክሪሚናልም ከሆነ የክሪሚናል ኮድ አለው። እነሱ መጽሐፎች ይዘህ ነው የምትገባው ፈተና ላይ ስትገባ፣ የአርቲክሎቹን ለማጣቀስ ማለት ነው። ያው ራሱ ደረቅ ጥያቄ ነው የኛ የራሱ ሌጋል ፕሮሲጀር አለው። ጥያቄዎችን የምትሰራበት ያው በራስህ እንትን ኢንትሮዳክሽን ትሰጠዋለህ፣ ኬዙን ዲፋይን ታደርጋለህ። ከዛ ከአርቲክሉ ጋር አገናኝተህ ምናምን ነው በደንብ የምታብራራው። ለዛ በጣም እንደውም ማለት ነው ክርክር ነው ፈተና ላይ። ልክ እኔ ፈተና ላይ ስቀመጥ ነው በቃ the worst decision I ever made በቃ ስኩል ኦፍ ሎጂ ማድረግ ይሁን ብዬ ነው አዝኜ ነው መሰራ ይሄ ነክል ነው እንትን ነው እንደዚህ። አዎ ይሄ በቃ ፍላጎቴን ኢንቴንሽኒ በጣም እንትን ማለቱ ነው እንጂ ስለከብደቱ ምናምን አላሰብኩትም። በቃ በአካባቢው ላይም ብዙ ሰላል ነበር እንደዚህ በህግ እንትን ያለ ሰው አልገመትኩትም ነበር። ግን ትንሽ ከብዶኛል እውነቱን ለመናገር ያው ከብዶኛል። እኔ ራሱ በቃ እንደዚህ አልጠበቅኩም ስገባ እኮ እኔ ፈልጌው ነው የገባሁት። በቃ አሁን ተው ምንም የማይመጣው ነገር ከባድ ነው በጣም እንዳሰብነው አይደለም። የሆነ ሰው ብንጠይቅ ምናምን አሪፍ ነበር ግን ዲፓርትመንት ከመምረጣችን በፊት ከዛ በፊት ኢንፎርሜሽን መሰብሰብ አሪፍ ነው በጣም እሱ ነው። እኔ ጠይቄ ምናምን ነበረ ግን ሁለት አይነት ምላሽ ነው የሚሰጠው። አንዳንዱ ሰው በጣም ከምታስበው በላይ ከባድ አድርጎ ይነግራል። በቃ የሆነ እሱ ያለበት ስቴጅ ማንም ሊደርሰው የማይችል እንደሆነ ምናምን ሊያስረዳ ሲሞክር ቀንደሎ አረ ከባድ ነው ለሴት ምናምን። አሴ ሙስሊም ደግሞ ክላስ ውስጥ አንድ ሙስሊም ሴት እኔ ብቻ ነው ያለሁት እና እንደዛ እንትን ሲሉ በጣም ከባድ አድርጎ የሚነግርህ ሰው አለ። ከዛ ደግሞ የሆነ እያወጡት ምናምን ስጠይቅ አርግቡበት እንደዚህ በጣም አሪፍ ነው ብሎም ቀለል አድርገው ይነግሩሃል። የራስህን ፍላጎትና ስሜት ካልተከተልክ ወይ እንዳትገባ ያደርጉሃል ኦር ኢቭን ፍላጎትህ እንኳን ባይሆን ዝም ብለህ በቃ የተሻለ ፊልድ ነው በሚልም እንድትገባ ሊያደርግህ ይችላል። የሰው ምላሽ ይሄን ያክል ነው እንትን የሚለው። አሁን ላይ በኢኮኖሚ ምን አይነት ደረጃ ላይ ነው ያለሽው? ዲፔንደንት ነሽ ወይስ ኢንዲፔንደንት? ኦፍ ኮርስ በቤተሰብ ዲፔንደንት ነኝ በጣም። ግን ያው በራሴ እንትን የምላችሁ ነገሮች አሉ። ሶሻል ሚዲያ ላይ ትንሽ እንቀሳቀሳለሁ። ቲክቶክ ላይ እናወራለን ስለሱ። እሱ ላይ ምን ትንላለው። ከዛ ትንሽ ተማሪዎች ምናምን ለማስጠናት ምናምን ጀምሬም ነበር እሱ ሞክሬ ነበር። አዎ አሚን። ግን እንትን አለ ታውቃለህ፣ ያው የኛ ኮርሶች ተቀይረዋል በአሁን ሰዓት ነው። ኦኬ የህፃናት ከ7 እና 8 ነበር ለማስጠናት የሞከርኩት እና ኮርሶቹ ስለተቀየሩ ትንሽ ከብደውሽ ነበር። አዎ ብዬ አልገፋውበትም ብዙ ለትንሽ ጊዜ ነው። ክፍያው ግን ምን ያክል ነበር? አይ ለአንዳንድ ሰዎች አሉ እኔ ለማስጠናት የሚፈልጉና አሪፍ አሁን በግለሰብ ደረጃ ስለሆነ እኔ እዚህ አሳለ ደግሞ በጣም አሪፍ ነው እንትን የሚሉት ሰዎች በጣም አሪፍ ኢኮኖሚ እንትን ላይ ያሉ ሰዎች ናቸው አሳለ ያሉት። እኔ 2000 ብር ነበረ በወር በወር ሰው ያንድ ሰው ማለት አዎ 4 ቀን በሳምንት አንድ ቀን በቃ በሳምንት አንድ ቀን እሁድ በወር 4 ቀን ማለት ነው የሚመጣው 2000 ብር ከምሳ ሰዓት እስከ 12 ሰዓት ጀምሮ
ከዛ ግን ያው እንዳልኩ እንትን ስለሆነ ወደ ቤትህም ስትሄድ ምናምን ሸኝተው የሻይ ምናምን ተብሎ ሌላ 2000 ሊሰጥህ ይችላል። ከደሞዝ በላይ ቲፕ እና እንደዛ ሞክሬ ነበር። ሌላ ግን የለም በቃ ዲፔንደንት ያው እስክንጨርስ እንክሳለን ምናምን ብለን ያው በቤተሰብ ያው ዲፔንደንት ነን። ጻፉ ይመዘገባል። እንዴ ትለኛለች እናቴ ትለኛለች በዚህ ወር እንደዚህ ገብቶብሻል እንግዲህ ምናምን አሁን ቤት ሰራክ ራሱ ይመዘገባል። የኔ ራሱ ያው እንደዚህ 50,000 ሞልቷል አንድ አመት ይሄን ያንችላል ሰብሰባ ቢያንስ አታመሰግኝ ምናምን ወይ ሲላክልኝ ምናምን እናቴ ብዙ ጊዜ እንትን ነው መጀመሪያ ላይ ነው ገና ግቢ ስንገባ የአመቱን በጀት እንትን የምትለው እንትን የምትለኝ ለምሳሌ የአመቱን በጀት እንትን የምትለው ከዛ በኋላ አያገባትም በቃ ምንም እንትን አትልም። ምጨምረው የለም ምቀንስ የለም ከነ ትራንስፖርቱ ከነ ምኑ አንዴ አሁን ለምሳሌ ያኔ አሁን 180 ብር ነበር 120 100 ብር ገባ ግን አይረዱም እነሱ በቃ ያ ነው የተበጀተ እንዴ ቫኬሽን አይደለም እኛም ተቸግረን የተማርነው ነው ትባላለ በቃ ቀድሞ እንትን ማለት ግን ይከብዳል እኮ አሁን በተለይ መጀመሪያ መስከረምና አሁን ያለው ሁሉም ዋጋ አንድ አይደለም። እሱማ ያው በጀቱ እንደ መስከረሙ ከሆነ ሰርቫይቭ ማድረግ ይከብዳል በጣም። እሱማ ያው እንትን ነው ያው መጀመሪያ ላይ ስትገባ አንተም ስለምታውቀው አስልተህ እንደዚህ ትላለህ የሳሙና የቅባት ናም ብለህ ትላቸዋለህ እነሱም በዛ እንትን ስለሚሉ መሰለኝ በዛው የሚቀጥሉት። ግን እናቴ እንደዛ ነው። አሁን ሳሙናም እኮ ነፍ ጨምሯል 50 ብር 80 ብር ገባኝ አይደለም ጨምሯል። ያልጨመረ ነገር በጣም የሚመጣውም ካልጨመረ ደግሞ የሆነ ይጋጫል። ለየት ያለ ጸባይ ያለኝ የምትይውቃለሽ? ለየት ያለ ጸባይ ያለኝ የምለው በቀላሉ ከማንኛውም ሰው ጋር መግባባት ትችላለህ ያስባለሁ አይደለም ሶዴም ግቢ ውስጥ ለራሷን ከአብዛኛው ተማሪ ጋር ግባባለው ከመምህራኖች ጋር ምናምን የመግባባት ችግር የለብኝም። በጣም ሶሻብል ነኝ። እሱ ነገር ያው ለየት የሚል ከሆነ በጣም ስለ በየትኛውም አይነት ኮንዲሽን ቢሆን ስለ ዝምተኛ ሰው ከሆነ በዛው ልክ አሁን ማውራት የማይፈልግ ሰው ከሆነ ብዙ እየለፈለፍኩ አላስጨንቀውም። ኦር ደግሞ ብዙ ማውራት የሚፈልግ ከሆነ አዳምጣለሁ ምን ላለው ያው ሰው መረዳት ይችላል ወይ ስለማስብ ያው ሶሻብል ነኝ እና ኮንፊደንትም ስለሆንኩኝ ምናምን አሁን ከመምህራኖች ጋር ፕሮግራም ሲኖር ሊድ አደርጋለሁ ምናምን ተሳትፈ ነበር አንተ አይተሃል። አዎ እኮ ያው እንደዛ ስለሆነ የተለየ እንትን አለኝ ማለት ከሰው ጋር የመግባባት እንትኔን ነው እና የኮንፊደንስን ለምንም ነገር እንደ ዲፓርትመንቱ ነው ወይስ ኖርማል ከድሮም እንደዚህ ነበርሽ? ከድሮም እንደዚህ ነበርኩኝ በቃ ያው ስለ እናቴ እንትን እንደሆነ አርጋና ያሳደገችኝ እኔ እንትን ስትለኝ እንደ ሴት ወይ ሆነ ወደ ኋላ አንገት መድፋት ምናምን ነገር ብሎ ሳይሆን በቃ ትምህርቴ ላይም ፎከስ ማድረግ እንዳለብኝ በደንብ እንትን ትላለች። ከዛ እንደነገርኩም ህግ መግባት አለብኝ ብዬም ስለማስብ እንትን እል ነበር ከመምህራኖችም ጋር በጣም ክሎዝ ለመሆን ምናምን ሞክር ነበር። ያው እንትን እያልኩ የልኩት ነገር ነው እሱ ከድሮም ነበር ጭራሽ ይሄ ደግሞ የባሰ እንትን አደረገው። አዎ እዚህ በጣም ብዙ ሰው የምትተዋወቀው በእርግጠኝነት ግቢ ውስጥ ፋጡማን አፋሯን አታውቃትም ካልክ የማያውቀኝ ሰው የለም በእርግጠኝነት ተናገር የምችለው። አዎ እንግዲህ እንትን ቻናላችንን በጣም ብዙ ሰብስክራይበር እንደምስብ ተስፋ እናደርጋለን ባንቺ በኩል። አሁን ዝም ብለሽ ተፍተፍ ይሁላ ግቢ ህዝብ ያቅሻል ታስደርጊ በጣም ቫይራል ወጣም ከእንትን ፍክክርና እናስጀምር እንዴ ማለት አሁን የሉና 230 ነው ምናምን ቪው ያለ ከዛ ያቢኒ ወደ 120 110 ምናምን ያንቺ ስንት ያመጣል? እኔ ሶሻል ሚዲያ ላይ ደግሞ ነው ማስታወቂያ የምሰራው ችግር የለውም ይበልጣል። ቲክቶክ አሪፍ እንትን አላትና በጣም ትሰራለች እኮ በሱም ነው የተጠራችው እዚህ የመጣችውና በጣም ትንቀሳቀሳለች ቲክቶክ ላይ። ፎሎ አድርጓት ያላረጋችኋት። ስምሽ ማን ነበረ? ፋፊ አሊ ነው የሚለው ነው የምትሰራው እና ወደ 12 13 ኬ ምናምን እንደ ተማሪ አላት። በጣም ጥሩ ኮንተንትሽ ምንድነው? ያው ስለ አፋር ነው ኮንተንቴ ብዙ በኔም ሶሻል ሚዲያ ሳይሆን እኔ በኔ ሶሻል ሚዲያ ስለ አፋር ስለ ካልቸሩ ስለምን በደንብ ዲፋይን ማድረገው ግን ለማቃቸው ምናምን ሰዎች ደግሞ ኮንተንት ምናምን እሰራላቸዋለሁ። አሁን የአዲስ አበባ ላይ ያለችኝ ፋሚሊና እንትን አላት የቡቲክ አይነት የኮስሞቲክስ ቤት አላት። አሁን ለሷ ኮንተንት ምናምን እሰራላታለሁ
እና ብቻ ግን እኔ ኮንተንት ያው ስለ አፋር ነው ብዙ ጊዜ ለሌሎች ሰዎች ማስተዋወቅ ስለ ካልቸሩ ምናምን ተይዛለሽ የሆነ ቦታ ነው እንደዛ አይደለም ብቻ እዛው ቁጭ ባልኩበት በዘፈኖቹ በምናምን እንደዚህ እየገለጽኩኝ ማለት ነው በጽሁፍ እየገለጸሽ ነው እንደዚህ ስራዬ ብዬ ስላልያዝኩትም መሰለኝ እንትን ያለው እንጂ ሞር ብንቀሳቀስበት እንትን ይላል የሆነ አሪፍ ኮንተንት ከሰራው ባንዴ 200k ምናምን ይታያል ቪዲዮ ግን ያው እንትን ብዬ አልያዝኩትም ከክላሳችን ጋር አይመችም እውነቱን ለመናገር ለዛ ነው ቢዚ ናችሁ መክሊትሽ ምንድነው መክሊትሽን አግኝተሽው መክሊቴ መናገር ነው እኔ ተናግሮ ማሳመን እኔ መክሊት ነው ብዬ ማሰብ ተናግሮ ማሳመን ብቻ የሆነ ሐሳብ ልክ ነው ብዬ ያላሰብኩትን ሐሳብ ላይ ለመከራከርና ምን አልገፋበትም ግን ልክ ነው ብዬ ባሰብኩት ነገር ላይ ሰው ማሳመን በደንብ እችላለሁ በቃ መክሊቴ እኔ እንትን አብዛኛው ነገር የሚገናኝ ከመናገር ጋር ምን ከማለት ጋር ይሄ ኮንፊደንስ ከሚጠይቁ ነገሮች ጋር ነው እንትን ያለው ባዛር ታውቂያለሽ ባዛር ነው አላውቅም ስለምን ስትይ ስለነበረ እንትን ባልሆነ የመናገር የማሳመን ችሎታ ስላለኝ አለኝ ብዬ ስለማስብ እዚህ ባልመጣ ኖሮ እንደዛ ነው እንትን ልል የምችለው በሚለው እኔ አይዶል የምትይው ሰው እንደዛ እንኳን የለም እንዴት መሰለ ሰውን የሆነ አይዶሌ ነው ኦር እንደ ሞዴል ለመከተለው ብለህ ስታስብ ሙሉ የሱ የሆነ ነገር ለመከተል ትሞክራለህ እኔ ደግሞ በእንደዛ ነገር አላምንም አንድ ሰው የራሱ ጠንካራ የሆነ ጎን አለው ኦር ደካማ የሆነ ጎን አለው ስለዚህ ያው ራሴን ነው እንትን ብዬ ይዤ ለመሄድም እየሞከርኩ ያለሁት ግን የግድ ይሁን አንድ መምረጥ ካለብኝ እናቴ ነች ለኔ አይዶሌ ከነጥንካሬዋ ከነምኗ እንደ ሞዴል እንደትን አድርጌ የሚይዛት እናቴ ነው ሶስት ልጅ እያሳደጉ ሱቅ እንትን መስራት ምናምን ማለት ወጣት ነች በዛ ላይ እናቴም አባቴም ወጣት ናቸው ነገራችን ፋዘር 38 አመት ነው የእውነት ማዘርም እንደዛውና እንደዛ ማድረግ ለኔ ሮል ሞዴልም በህይወቴ ማቀው ጠንካራ ሰውም እናቴ ነች በጣም የእናቴ በጣም ትልቅ ተጽዕኖም አለብኝ እኔ ላይ እና አይዶል የምለው ሰው እናቴ ነው ሌላ ግን የለም በፊልድሽስ በህግ በምናምን ጠበቃ እንትናውን የሚመቸኝ ጠበቃ እንትና የምትመቸኝ ጠበቃ እንትና ናት ነው ጠበቃ ሰብለ አሰፋ በጣም ተመቸኛለች ያው ሶሻል ሚዲያ ላይም ወጣሞር ሰለጥብቅና እንትን ያደረገች ያለችው እሷ ስለሆነች እንደ ሴትም አሉ በጣም የሴቶች የጠበቆች ማህበር ያቋቋሙ ምናምን ስም አጠፋብኝ ይቅርታ ግን እነሱ አሉ ግን ለኔ ጠበቃ ሰብለ አሰፋ በጣም የምትናገርበት እንትን ምናምን በጣም ነው ደስ የሚለኝ በሞያ ዘርፍሽ አይዶልሽ እሷ ነች እሷ የደረሰችበት ምናምን መድረስ ምናምን እንደዛ ነው በቃ የፍሪ ታይምሽ እንዴት ነው የምታሳልፊው ፍሪ ታይሚን ሶሻል ሚዲያ ላይ ነው የማሳልፈው ያው ብዙም ብቻ ሳይሆን ወደ 40% የሚሆነው እሱ ላይ ከዛ ንባበቅ እና ትንሽ ስፖርትና ምንም ደግሞ እሰራለሁ ያው ለጤና ስፖርት ሩጫ ጂም እዛው ያለ ኢኩዊፕመንት ዶርሜ ውስጥ ማለት ነው ለቅርጽ ምናምን ነገር ኦኬ ያው ከግቢ ወጥ ጋር በቃ ያው እኮ እሱ ነው ማለት እና ማንበብ ነው በቃ ኮርሳችን እኛ ማንበብ ስለሆነ የሚጠይቀው ንባብ ላይ ነው እንትን ምለው ከዛ ሶሻል ሚዲያ ላይ እንትን እላለሁ ለሰዎች የምታነቢ አይመስላቸውም እኔ ራሱ አንድ ነው የምታነቢ እንደዚህ አሁን አልገባም ላይብረሪ እኮ የሆነ እንደዚህ ትምህርት ላይ ፎከስ የምታረጊ አይመስለኝም ነበር ድሮ ምን ሳስበው ሳታሽ ምናምን ነው እዚህ ስኩል ኦፍ ሎ የተቀላቀልሽው ምናምን ታነቢያለሽ ሁለተኛ ነው ጣው ነገራቸው እስኪ ለእንደዛ ለሚያስቡ ሰዎች አረ በጣም እኔ አንገቴ እንደዚህ ማለት ሲሪየስ ምንድነው የሚባለው እንደዚህ በጣም ኢቭን ስራመድ አሁን እንትን እላለሁ ካየኸኝ እንደዚህ ብዬ ነው መራመደው ተሻይና ከማንበብ ነው እሱ ነገር ይመጣ ዝቅ ያልኩት በጣም እንዴ ማንበብ ላይ ያው ከመጀመሪያ የሚጀምርኩት ነገር ስለሆነ ምንም እንትን የሚለኝ ነገር የለም ግን ላይብራሪም ስለማልገባ ምናምን ሰው እንደዛ ሊመስለው ይችላል እና ደግሞ ትንሽ አንብቤም ብዙ ይዛለሁኝ ንባብ ላይ ደስ የሚለው ነገር ደግሞ ለዛ በደንብ ጂፒኤ ማሪፍ ነበረ ሲኦሲ ማሪፍ ነው ያመጣሁት ስኩል ኦፍ ሎ ጆይን ካረጉት ሁለተኛ ወጥቼ ነው ሁላ ሎን ጆይን ያደረኩት እና ያው ሰላም ያው ሰውን አለው ብዙ ሰው የራሱ የንባብ ስትራቴጂ ስላለው
ያሳሳቅ ምናምን የማይጠብቀ ሰው ጋር ሰርቶ ማሳየት ነው በሚለው ስለማምን ሰርቼ ለማሳየት ነው መሞከረው። ያን ያክል እንትን አለም ግን አነባለሁ፣ በደንብ ነው የማነበው። ሰዓቴ በንባብ ነው የምጠቀመው። ከእንትን ሌላ ሳውን ከትምህርት ከአካዳሚክ ምናምን መጽሐፎች ላይ አስተናበልሽ ወይስ? የፍቅር ልቦለድ በጣም ይመቸኛል። በዛ አጋጣሚ የአዘርግ በጣም አድናቂ ነኝ። አብዛኛው የሚለው መጽሐፍ አብዛኞቹን መጽሐፎች ለራሱ አንብቤያቸዋለሁ። ወደ 20 ምናምን የሚደርስ መጽሐፍ የአሌክስ አብርሃም የስብሃት ገብረእግዚአብሔርን መጽሐፍ በደንብ ነው የማነበው። የይስማከ ወርቁ ምናምን መጽሐፍ በጣም አነባለሁ። በጣም መጽሐፍ ዘላ የፍቅር የሆኑ ልቦለዶች ነው የምታነበው? አዎ እንደሱ አይነት ሳይንቲፊክ ፊክሽን የሆኑትም አሁን የይስማከ ወርቁ ዴርቶ ጋዳ ምናምን ነገር እነሱ እና ደስ የዓለማየሁ ዋሴ ዝጎራም እኮ እነሱን መጓው ማይ ፋቮራይት እንደውም እኔ መጀመሪያ እኔ ያው ከሞላ ጎደል ስንት 5-6 መጽሐፍ ነው መሰለኝ ያለው ማን ዓለማየሁ እሱ ሙሉውን አንብቤዋለሁ ማለት ተመችቶኛል። የሆነ አጫጭር ራሱ የሆነ ተቀነጫጭ ያወጣት የሆነች መጽሐፍ ነበረች የሱ ጆርኒው ምናምን ነገር ገጠመኞቹ ምናምን ጻፈበት ቻበደ ነው። ዓለማየሁ ዋሴ ይመቸኛል እና ዴርቶ ጋዳ ምናምን ሙሉ ራማቶ ሃራ ዛንቶ ሻራ ምናምን ሌሎቹ ዛራዎች ዴርቶ ጋዳ ነው ተመችቶኛል። ሌሎቹንም የማንበብ እቅድ አለኝ። በጣም አሪፍ እንትን ናቸው። የኦጋዴን ድመቶች ምናምን በጣም የኦጋዴን ድመት እሱን አምብቤዋለሁ ትላለህ። አላነበብኩትም ግን ስሙን አውቀዋለሁ። ያው ንባብ ረጅም ሰዓት የሚፈጅ ነገር ስለሆነ ያዝናናህ እንትን የሚል ነገር ሲሆን ደስ ይላል። ለዛ ነው አሁን የፍቅር ልቦለድ የሚመቸኝ ለዛ ነው። ሌላው ሲሆን በቃ መመራመር ይጠይቃል ምናምን ነገር አሁን ዴርቶ ጋዳን ስታነበው በቃ የእውነት አንተ እዛ ውስጥ ሆነህ ምናምን ነገር ስለሆነ ግን የፍቅር ልቦለድ ሲሆን በቃ ያዘን ካንተም እንትን እያልክ ምናምን አንድ ላይ በደንብ እንትን ደስ ይላል። እና ማይ ፋቮራይት መጽሐፍ ደግሞ አልተዘዋወረችም የአሌክስ አብርሃም አልተዘዋወረችም። ያ በጣም ወዶ መጽሐፍ ነው። አልተዘዋወረችም አልተዘዋወረችም። ብርና ሰዓትሽን እንዴት ነው ማኔጅ የምታረጊው? ብሬ ማኔጅ አላረግም። ማኔጅ አላ ያው ሰዓቴን በፕሮግራም ነው የምንቀሳቀሰው። እውነቱን ለመናገር አንደኛ ብቻዬን ለመሆን ከመረጥኩባቸው ምክንያቶች አንደኛ ይሄ የሰዓት ጉዳይ ነው። በሰዓቴ እንትን አለን በቃ ልክ ጠዋት ስነሳ ጆርናልና እንኳን ባላደረግ ከዚህ እስከዚህ ሰዓት እንደዚህ አደርጋለሁ፣ ካፌ ብገባ ምግብ ብበላ ምናምን ብዬ አስቤ ስለሆነ እንትን የምለው ካፌ ለመሄድ ሰው መጠበቅ አልፈልግም። ምክንያቱም ያው እነሱ እስኪወጡ እንትን ማለት ያው እንደ ሴት ደግሞ ስንዘጋጅ እንትን ስለምንል ይቆያል። ልክ መነሳት በፈለኩበት ሰዓት ተነስቼ ሄጄ ብቻዬን እንደው መመገብ እኔ ችግር የለብኝም። ስለዚህ ያው ብቻዬን ሄጄ ተመግቤ መመለስ ምናምን ገንዘቤን ደግሞ ልክ ያው ወሬ ደርሶ እንትን እንዳለልኝ ያው የወር እንትንህን አስቤዛ እናደርጋለን በቃ አስቤዛ በለው ሳሙና በሚያስፈልግ ከሆነ ለስተሽ ነው የምትይ ወይስ ጊዜ ሲያልቅ ነው የምትገዢው አንቺ? እኔ ነበር የምገዛው አንዴ ገዝተህ ታረጋና ማለት ራኔ ሲያልቅ ሆኗል። አሁን አንዴ ሲያልቅ የወሩ መጀመሪያ ላይ ይገዛል፣ የወሩ መጨረሻ ላይ አሁንም ሲላክ ነው የሚገዛው እንጂ እንደዛ እኮ አንዴ ነው እሱማ እንደዛ አንዴ የምገዛው ሲያልቅብኝ ምናምን መግዛት ጀምሬያለሁ። ድሮ እንደዛ ነበር። አንዴ ይሻላል ግን አትጨነቅም ቢያንስ አውጥተህ መጠቀም መጠቀም እንትን ማለት ምን ገዛው ሳሙና ነው የለውዝ ቅቤ በጣም በራችን እሱ ራሱ ጨምሮ እሱ 530 ገብቷል። ስለሱ መወራት አለ። የሆነ ሰዓት 200 ብር ነበር ነበር 220 ስንመጣ 200 ነበር ሳስበው እንደዛ ሰፈር ነው ስልሽ አረ የተነሳንበት ብር ኦኬ አው ሱማው ነው አይንጃ 180 ወላ ሳይሆን አይቀር እኮ 180 ተስፋዬ ደግሞ በጣም ጨመረ እንጂ እሱ ነበር 500 ምናምን ይሄ 200 ምናምን ሆኖ ሻቴ ራሱ ነበር እኮ በጣም ጨምሯል። እና የገንዘብ የሰዓት አጠቃቀሚ እንደዛ ነው በቃ የሆነ ባሰብኩት እንትን ብዙ ጊዜ ማታ ነው ማንበብ የሚያስደስተኝ እሱ ይሄ ከ12 ሰዓት ወይ ከ4 በኋላ ቡና ጠጥቼ ምናምን እንደውም ብሬን የሚጨርሰው ቡና ነው። እውነቱን ለመናገር በጣም በቡና ሱሰኛ ነኝ በጣም
ሚኒመም 3 ሲኒ እጠጣለሁ በቀን። እንደ ተማሪ አስበው 20 ብር ገብቶ ደግሞ ቁርስ ምሳ እራት ነው ወይስ ኖርማል የሆነ ሰዓት ተነስተሽ ነው? ከክላስ አልገባ በፊት መጠጣት አለብኝ፣ አልችልም አለበለዚያ ክላስ የኛ ክላስ ደግሞ እስከ 6 ሰዓት ምናምን ነው የምቆየው። ጠዋት ከገባይ 3 ሰዓት የ4 ሰዓት ያው ክሬዲት አወራቸው ከፍ ያለ ስለሆነ ከዛ ምሳ ከበላሁ በኋላ ደግሞ ራሱ በቃ ምሳ ሁሉ ይበላል አይመስለኝም ቡና ካልጠጣሁኝ። ከዛ ትላለሁ ማታ ደግሞ ወይ ከማንበቤ በፊት ግዴታ ጠዋት ከሰዓት ማታ ግድ ነው ቡና። ከቤት ጀምሮ ነው ወይስ እዚህ ስመጪ ነው? አዎ ከቤት ጀምሮ። እናቴ የመጀመሪያ ልጅ ነኝ አላልኩም? ያው ስታፈላ አብራት ቁጭ የመጣጣው ጎረቤትም ምናምን ብዙ ከሌለ በጣም ቤት ደግሞ እስከ 2ኛ እስከ 3ኛ ሰውና የምትሄደው ልዩነትም አለው። የዚህ ሀገር ቡና እንትን አይደለም እንደ ቤቱ አያስደስትም በሚለው ቤት ሁሉ የቡና ለብቻ ነው። በቀን ቢያንስ 2 ሲኒ 40 ብር ቦር ይሄን ያክል ነው ተብሎ ያው እነሱ ሱሳት ይዘውኝማ ግድ ነው እና እንደዛ ነው የማደርገው። የቡና ሂሳብ ተሰርቶ ነው የሚላክ? አዎ ይወጣላ። የመጀመሪያ በጀት ውስጥ ተካተተ? አዎ ይካተታል። በፊት በ30 15 ብር ነበር ሻይ 10 ብር ቡና 15 ብር ነበር። አሁን ነው ከጨመረው ምግቡ 100 ብር ገባ ዛባው ሁሉ ነገር ጨምሯል እኮ። በፊት አሁን ካፌ 1500 ጨምራ ነበር በወራ 60 ትኬትን የምገዛው በ4500 ብር። አዎ 3000 ነው። ውጭ ላይ ስትበላ ደግሞ በጣም ነው 7200 ብር ምናምን ለምግብ ብቻ ያው ቁርሳችንን ሳንበላ ማለት ነው። ነን ካፌ ነሻ? ምንድነው እንዲህ ሰማው ከስለና እንዴ ነካፌ ነሽ? ተቆርጧል እኮ ይገርሽ። እሺ ቀደማ ካፌ ነኝ ግን ቤት ነን ካፌ እንደሆንኩ ነው የሚያውቁት። አቆ ነገር አይ ነን ካፌ ለመሆን ነው ተነጋግረን። ጨጓራዬን በጣም እየታመምኩ ስለነበረ ነን ካፌ ለመሆን ነበር እንትን አልኩት። ከዛ ከዶርም ልጆች ጋር ተስማምተን እንትን ለማለት ሞከርን። ዘው ካፌ እንሁንና አንድ ላይ እንትን ለማለት ብለን ማለት ነው። ከዛ ድጋሚ ታመምኩኝ። ጾም ላይ ደግሞ ጨጓራዬ ፈርስት ሚስተር በስነ ስርዓት ነበር ካፌ የገባው የነበረው። ግን ሰከንድ በኋላ በጣም ጨጓራዬን ስታመም ካፌ ማይቻል መቀየር ተባለ። እንትን ደግሞ ውጭ ምሳ ነበር ታክሜ ነበረው። ከዚህ ሁሉ አምጥተህ እንትን ለማለት የውጭ አይቻል የውስጥ ነው አሉኝ። ሶ በቃ ነን ካፌ መሆን አልቻልኩም። ግን ካፌ አልጠቀምም አሁን ላይ ሰከንድ ሲሚስተር ያወጥቻለሁኝ። እኛው ሚል ካርድሽም አለ? አዎ ሚል ካርድም አለ። ዛው ይዟል ሚል ካርድ ዱላሳ አልተደረገበት አይ ባዶ ነው። እዚህ ጋር እንዳይደብራቸው ነው አንዳንድ ያው ሲመጡ ቀን ይሳሳቱና የሆነ የከታች ማድረግ ኖርባቸው ከላይ አድርገው ከስር ይደግሙታል እንጂ እዚህ ጋር አድርግልሻል ባዶ ቦታ እና ያው ለዛ ነን ካፌ ሂሳብ የምሰራው። አይ መጀመሪያ ብሩ እኮ ለነን ካፌ ተብሎ ስለላከው ይችላል። አሁን አይችልም እንጂ የነን ካፌ እኔማ አድቫንቴጅ ነበር። የመጀመሪያ ካፌ ተጠቀምኩ ስለሆነ ተጨማሪው ብሩ የራሴ ነበረ። ቤተሰብ 3000 ብር የነን ካፌ እንደሚገባልኝ እኮ ነው የሚያውቀው። ሶ ያ 3000 ብር ተጨማሪ ነው እኮ ነው ማውጣት ያለብኝ። መብላት ማግባት አለብሽ ካፌ። አዎ እሱማ ስለሚያመኝ ነው እንጂ እሱማ በደንብ ገባለሁ። ብቸኝነት እንዴት ታዩዋለሽ? በጣም ደስ የሚል ነገር ነው። ብቸኝነት በጣም ደስ የሚል ነገር ነው። ካንተ ቫይብ ጋር ሊሄድ የሚችል ሰው እና ካንተ እንተነህ ጋር ሊሄድ የሚችል ሰው ካላገኘ ብቸኝነትን የመሰለ ነገር የለም። እኔ ሰው ብቻዬን ሆኜ ደበረኛ አዝኛለሁ ምናምን ሲል በጣም ነው የሚገርመኝ። እንደ ብቸኝነት ነፃነት ያለው ነገር የለም። ብቻህን እንደማሰብ ብቻህን ነገሮችን እንደማድረግና የሆነ ሲበዛ የሆነ ስቴጅ ላይ ይከብዳል። የሆነ ብቻህን መሆን ለምደህ ከሰው ጋር መግባባትም ምናምን ሊከብድ ይችላል። ግን ብቻ መሆን በጣም ደስ የሚል ነገር ነው። ምክንያቱም ለምታደርጋቸው ውሳኔዎች የማንም ጫና አይኖርብህም። ስለዚህ በኋላ ለሚመጣው ኮንሲኩዌንስ ማንም ተጠያቂ አታደርግም። ወደፊት ለሚመጡ ነገሮችም አንተ ራስህ ኃላፊነትን ለመውሰድ ትሞክራለህ ማለት ነው። ያው በጣም ሲበዛ እንትን ቢልም ብቸኝነት ግን በጣም አሪፍ ነገር ነው። እኔ በጣም አፕሪሺየት አደርጋለሁ ብቸኝነትን። ታጣጥሚዋለሽ በጣም እንዴ አንቺ ብቻሽን ነሽ፣ ከሰው ጋር መግባባት ትችያለሽ። ብቻዬን አሁን ቡና እየጠጣሁኝ የሆነ ሰው ከመጣ ቫይቡን በደንብ ፈጥሬ እንትን ማለት እችላለሁ። ግን ለኔ ኮምፈርት አይነሳኝም። ከሰዎች ጋር መሆኔም ኮምፈርት አይነሳኝም። ብቻዬን መሆኔም እንትን አይለኝም። አሚን ታይም አለው መሰለኝ ለሷ የሆነ ሁሉም ጊዜ አለው። አሁን በሽኖሽ ራስሽ የምታዳምጪበት ጊዜ አለ። አዎ እሱን ነው እኮ የምልህ። ግን አሁን በጣም በሰው የተከበብኩ ከሆንክ ግን
ያ ሰው ብቸኝነትህን ለራሱ አያከብርልህም። በቃ ስትስቅ እንትን ሲልህ ነው። እኔ እንደውም በፊት sometimes በቃ ዶርም ስገባ እንደዚህ እንትን አልቀኝ በጣም ስስቅ ሙሉበት ያው በጣም ተጫዋች ሳቂታ ምናምን ከመሆኔ ብዛት ማለት ነው። አሁን ሰው እኔን ኢቭን አሁን አንተን ሱዲፕ ደህና ነህ ብለህ ፋፊ ሆነሻል ዛሬ ነው የምትለቃ ፈገግ ብዬ ምናምን ነው ሰው እንትን የምለው። ለዛ የሆነ ብቻህን መሆንህን ማስለመድህ ለሰው ለራሱ በጣም አሪፍ ነው። ባውንደሪህን እንዳያልፉ እንትንህን እንዳያረጉ ያደርጋቸዋል። ስለዚህ ብቸኝነት በጣም ደስ የሚል ነገር ነው። የሚደነቅ ነው በጣም። እሺ ፊውቸር ላይ ደረስን። ከፊውቸሩ የሚሆነው የመጀመሪያው ጥያቄ ለቀጣይ 10 ዓመታት እቅድሽ ምንድነው? ቀጣይ 10 ዓመታት ትልቁ እቅዴ በአሪፍ ውጤት ግራጁዌት ማድረግ ነው። ቢያንስ ከፍተኛ እንኳን ማምጣት ባልችል ባለኝ እንቺ በስሪዋ ብቻ በአሪፍ ውጤት ግራጁዌት ማድረግ ነው። ስሪው አይነትና በስሪም ቢሆን ብቻ በአሪፍ ውጤት ያው 3 ዓመት ይቀረናል። እናንተ ያው ቀደማችሁ ነው የምትመረቁት። 1 ዓመት እንቀድማችሁ። 1 ዓመት ትቀድሙናላችሁ። ብቻ በአሪፍ ውጤት ግራጁዌት ማድረግ ነው። ከዛ በጣም ኢንተርናሽናል የሆነች ማስተርስ መቀጠል ፈልጋለሁ። በዛው ሌሎች እንትኖች ላይም ገብቼ ሰከንድ ዲግሪ ማኔጅመንት ላይ ብሰራ ደስ ይለኛል። በዊኬንድ እጀምራለሁ ብዬ እያሰብኩኝ ነው። ሶ አይ ቲንክ ስወጣ 2 ዲግሪ ይዤ መውጣ ይመስለኛል። ከዛ ማስተርሴን መስራት ፈልጋለሁ። ብቻ አካዳሚክ የሆነው ነገር ላይ በጣም መግፋት ፈልጋለሁ። በጣም አቺቭ ማድረግ ፈልጋለሁ። እንደዚህ ትዳር ናናም ብዬ ማሰብ ሰው አይደለሁም። ማገባም አይመስለኝም። ይሄ ኤክሰንስ አደርገዋለሁ። ማገባ አይመስለኝም። ትልቁ እኔ ግሬት ሰክሰስ ነው ብዬ ማስበው ያ ነው። አካዳሚክ ላይ ሴቶች ሊጠሩ የማይችሉበት ቦታዎች ላይ ኢንተርናሽናል የሆነ ጠበቃ መሆን ነው ፈልገው። ትምህርቴ ላይ በደንብ መግፋት ፈልጋለሁኝ። ኢንተርናሽናል ሰልሽ ውጭ ሀገር ማስተርሴን ሰርቼ እንትን ነው ውጭ ሀገር ሄዳ ትንሽ ኮርሶችን ነው አደም የምታደርገው ሆነም ቀረ ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ ነው ወይስ ወደ ውጭ ወጥሽ? ወደ ውጭ እንጂ ውጭ ላይ ያው አዲስ አበባ ሲሆን ኢንተርናሽናል ይባላል ታዲያ አይባልም እኮ እሱማ ይባላል። ያው እዚህ መስራት ስለሚቻል ኤችዲ ደግሞ ለዛ ማድረግ ይቻላል። ብቻ በቃ በአካዳሚክ እንትኔ ላይ በጣም ከፍ ያለ እንትን ላይ ነው እስከ መጨረሻው መግፋት እስካለብሽ ድረስ መግፋት ከዛ ያንቺ ምን አይነት ጠበቃ መሰለህ ደግሞ በዚህ 10 ዓመታት ውስጥ መሆን የምፈልገው በቃ ገና ፋጡማ ሲባል ራሱ ሌሎች ጠበቆች የሚደነግጡት አይነት እንዴ እሷ ኬዝ ማቆና አይ ይቅርብኝ እስቲ ሌላ ሰው ፈልጉ ምናምን እንትን እንዴ በቃ የሆነ አይነት ነገር ቢፈጠር እንኳን ይሄንን ሀገራዊ እንኳን ጉዳይ ቢሆን ማለት ነው ቃሉ ከሚባሉ በቃ ፋጡማ ተያዘው ይሄንን እሷ ነች ልትፈታ የምትችለው በእኛ አቅም አይሆንም ምናምን የሚባል እስቲ ድረስ ራሴን ማየት በፈልገው እና እንደዛ ነው እኮ በቃ የምታስከፊው ብርም እንደዛ ጫን ያለ ነው። ጠበቃ የምትሆኚው የባለስልጣኖች ምናምን በቃ የመለክሽ ኦፍ ኮርስ እሱን ነው ማለት ጠበቃ ሆኖ ምንጭስ ስራ አጣጣም ደግሞ እንትን ለማለት እና በቀጣይ 10 ዓመታት ውስጥ በቃ እናቴን ትምህርት ኦፍ ኮርስ ትምህርት ላይ ነው የምሆነው። ከዛ ደግሞ እናቴን በጣም በቅንጦት ማኖር ፈልጋለሁኝ። እናቴን ቤተሰቦቼን እስቲ እናቴ ምንድነው ያማረሽና ምን ዛሬ ምን ትፈልጊያለሽ ምናምን ነገር ብያት በቃ በአማራት ሰዓት ቢፈልጋችሁን ነገር ማለት ነው ዲዘርቭ ታደርጋለች እናቴ በጣም ይገባታል። እኔ እንትን ለማለት በጣም ስለለፋች የመተማመኗ ደግሞ እንደማደርግላት የመተማመኗ ሁሉ ገና ካሁኑ ስናወራ አረ ማማ ነው ቤት ስሜ በጣም ያፋር ሙቀት አስቸግሮኛል ከዛ ሀገር አውጪኝና ካሁኑ ስናወራ ወሬያችን ሁሉ እንደዛ ስለሆነ እናቴን ማሳፈር አልፈልግም። ስለዚህ በመጪው 10 ዓመታት ውስጥ ለኔና ለቤተሰቦቼ የተሻለ ነገር እንትን ማለት ነው የምፈልገው። ያሳካልሽ
አንተን በጣም ክሎዝ የሆነ ግንኙነት ያለሽ ከማዘርሽ ጋር? ከማዘሬ ጋር ነው እንዴ በጣም እንዴ አብረን ማለን ምናምን ቡናውን እና ገድ ነው ቡና እየጠጣ በቃ ይሄን ስቲል በቃ ደውላልኝ በየቀኑ የምንደዋወለው 1 ሰዓት 2 ሰዓት ነው የምናወራው። በቃ ሰፈሩ ስለተደረገው ነገር እኔም ዶርሙ ስለተፈጠረው ስለበላው ስለጠጣው በቃ በጣም ይሄን ያክል ነው እንትን የምንለው የጓደኝነት ያክል ማለት ነው። እንደሷ የምፈራውም ሰው የለም፣ ግን እንደሷ የምቀርበውም ሰው የለም። ያው ለወደፊት ለመኖር የምትፈልጊያት ሀገር ወይ ከተማ? እኔ ዱባይ ነው መኖር የምፈልገው። ዱባይ እንዴት መሰለህ በፊት አዲስ አበባ እል ነበርና እኛ ከገጠር የመጣን ሰዎች ወደ ትልቁ አርገን መኖር የምናስበው አዲስ አበባ ነው። ግን አሁን እንደዚህ ክረምት ላይ ምናምን ሂደን አዲስ አበባ ምናምን ሳያት ምንም ቢግ ሰክሰስ አይደለም። ወይ ዱባይ ወደ ቱርኪ ምናምን አንድ አካባቢ ሴትል አድርጌ መቀመጥም አልፈልግም። ደግሞ የተንቀሳቀስኩኝ ምናምን እንደዛ ነው እንትን ማለት የምፈልገው። ኢትዮጵያ ውስጥ ደግሞ ከሆነ ደሴ ያው እናቴ እዛ መኖር ስለምትፈልግ ማለት ነው። አሁን አንቺ ማስተርስሽ ምናምን ያው ፒኤችዲ ድረስ ምናምን መውጣት ስለምትፈልጊ መማር የምትፈልጊበት ሀገርስ ማለት አሁን በኢንጂነር ከሆነ ቱርክና ቻይና ኢንጂነርና አርክቴክት ምናምን ነገር አሪፍ የሚባሉት ካምፓሶች አሉት እዛ። አንቺስ አሪፍ የሚባለው ካምፓስ ኦክስፎርድ ነው መማር የምፈልገው? ኦክስፎርድ ነው መማር የምፈልገው። ዩኬ ነው ዩኤስ ነው? ዩኬ መሰለኝ። ዩኬ ነው የማውቀው። የዩኤስ እንጃ ብቻ ኦክስፎርድ ዩኬ ነው። ዋው ከዝናውም አንፃር ብቻ ኦክስፎርድ ማይሽ ይላል። በ10 ዓመታት ውስጥ አልተዋጠልህ። እኛ ሲጀምር በጣም ትላልቅ ህልም ያላቸውን ሰዎች ነው የምንጋብዘው ይታወቃል። ከዛ በፊት ነበሩ ፖድካስቶቻችሁንም በጣም ቼክ እያደረኩ ነበርና በጣም ፖቴንሻል አላችሁ እናንተም በጣም። እኛ እንደውም ላይክ እያሰብን ያለነው the dreamers look who we are the dreamers, we will make it happen. በጣም ጓደኞቼ ናቸው። ኢቨን የምታቀርቡትን ሰዎች በደንብ ታውቃላችሁ ምናምን ግቢው ላይ አሪፍ እንቅስቃሴ ያላችሁ ሰዎች ነው በጣም እንትን እያላችሁ ያላችሁትና እናንተም በጣም ትልቅ ቦታ ነው የምጠብቃችሁ። እናንተንም ከ12 ዓመት በኋላ ወይ 20-30 ላይ ሁለተኛ ኢንተርቪው አለ ታውቂያለሽ? የዛኔ ኢንተርቪው እናደርግሽ ስንል ምን አይነት ደረጃ ላይ ምናገኝሽ ይመስልሽ? ቢዚ ስለመሆን የምንገናኝ አይመስለኝም። በዚህ ነው ዘው ላይ ኦንላይን በደንብ ይመስለኝ እንጂ በደንብ እንገናኛለን። ደግሞ አምሹር እናንተም ትልቅ ደረጃ ደርሰን ሁላችንም እና ኦፍ ኮርስ እንዴ በደንብ ከፍ ባለ ቦታ ላይ ከፍ ያለ ደረጃ ደርሰን አምሹር እንትን ድጋሚ እንደምትጠይቁኝ ሆነ 7 ወይ 3 ልጆቼን ይዤ ምናምን ነገር እንዴ ቅድም ማግባት አለብኝ 7 በ10 ዓመት ጭራሽ 12 አደረገው 12 ዓመት አደረገው እኮ ካገባሁኝ ያው ሐሳቤ አለማግባት ነው። ካገባሁኝ ግን በጣም ብዙ ልጆች እንዲኖር ይፈልጋለሁ። አሪፍ ነው ብቻ አሪፍ ነው። ሚኒመም 7 ማለት ነው። ያው ምናገኝሽ ያኔ አሪፍ እንዳልሽውም ወይ ማስተርሽን ከኦክስፎርድ ምናምን ይሄ ትልቁ ነው አይደል? እዚህ ጋር የሚለበሰው ማስተርስ ስትሰራ የግራጁዌሽን ሰፊ ነው። እዚህ ጋር ያለው ነገር ሰማያዊ ነው ቀይ ብቻ እዚህ ጋር ያለው ይለያያል ማለት ነው። አዎ ግርማ ሞገስ ለራሱ አለው። እሱ ለበሽ ምናምን ይመስለኛል። ወይ ደሴ ነው እናገኝሽ ወይ ዱባይ ኦፍ ኮርስ ያ በከነጋው ነው ልናገኛት እንችላለን። ግራጁዌሽን ሰሞን 2030 ላይ ሆኖ የግራጁዌሽን ሰሞኑን ሊሆን ይችላል። ብቻ እንገናኛለን አምሹር። ዋው ልጆቹን አውርተሻል። ፋሚሊሽ ማለት ምን ይመስልሻል? ወይ ደግሞ ለእንደዚህ ለባልሽ ምናምን የሆነ ክራይቴሪያ አለሽ እንዲህ ማሟላት አለበት እንደዚህ ቢሆን እንዴ? ባለቤ የማስበው ሰው ከፊዚካይና በሃይማኖት ነገር ምናምን ቢሆን የሆነ ክራይቴሪያ
ኦፍ ኮርስ ያው ሙስሊም እንደመሆኔ ሙስሊም መሆን አለበት። ከዛ ጠቆር ያለ ቀይ ሰው ለምን አቀም ፈሪ ነው የሚመስለኝ። ትንሽ ጣየም ያለ ከለሩ እኮ ጣየም ያለ ጺም ያለው ጺም መስተ ነው። አዎ ሙሉ ነው ወይስ እንደዚህ ነው? ሙሉ በስነ ስርዓት እንደዚህ ጺም መስተ ነው። አዎ ቁመት ችግር የለብኝም። እና በቃ በጣም የተረጋጋ የሆነ ፋሚሊ እንዲኖረኝ ይፈልጋሉ። ይሄ ዲቮርስ ምናምን የሚባለው ሐሳብ የሌለበት ይሄ ንግግርን ደግሞ እንደተማረ ሰው ግጭቶችን ደግሞ በንግግር የሚፈታ ሰው ምናምን ቢሆን የሆነ ብቻ የምትግባባው ሰው ብቻ ካገባው ነው እሱ ነው። እሱ እንዲህ ከጠበቃ ምናምን ይሆንልሽ ወይስ ሌላ ፊልድ ላይ ያስበዋል? አንተ ዛሬ ባሏን ገላው ነው እሱም መጥቶ ወራችሁ አይመጣው ኢቭን ልጆች ሁሉ እንትን እንዲሉ አልፈልግም ህግ ላይ ጠበቃ እንዲሆን አፈው። አዎ በገና በትምህርቱ እያሳለፍክ ያለውትን እንትን እያዩት ስለሆነ አይ ግን ማድረግ ያለብሽ እኔ አሁን ልጆቼ እኔ ልጆችን እንዲሆኑ ፈልገው በመጀመሪያ እኔ ያላሳኩትን እግር ኳስ ተጫዋች እንዲሆኑ ፈልጋለሁ። ሁለተኛ ላይ ደግሞ የኔ ነገር ፈለግ እንዲከተሉ ነው ፈልገው። እሱ ባይሳካ ጆርናሊስት እንዲሆኑ ነው ፈልገው። ምንም ስልሽ በቃ እኔ ዩኒቨርሲቲ አልካቸውም ልጆቼን ለምን እኔ የተሰቃዩትን እንትን እነሱ ደግሞ እንትን እንዲሉት አልፈልግም። ያው በግልን ያሰጠ ከሆነ እንደዛው ግን ያው እኔ የተመቻቸ ነገር ስለምተውላቸው ያን አክል አይጨነቁም እነሱ። አይ እንትን ነው እኮ እኛም ከላይ ከኛ በላይ ያሉት የሰጡንን ወይ ሊሰጡን የሚችሉንን ነው በቃ እየኖርን ያለነው። እኛ ደግሞ ገና ለሚመጣው ትውልድና አሪፍ ነገር ካመቻቸንለት እኛ መፍጋት ምን በእኛ እንደፈጋ ነው ማለት ነው። አሁን ላይ እንደምታየው ደግሞ ሁሉም ነገር በቴክኖሎጂ እየተተካ ስለሆነ ወይ ከሕክምና ወይ ምናምን ከመሳሰሉት ኮርሶች ውጪ ብዙ ነገር በአዲስ ነገር እየተተካ ነው። በጣም ብዙ እንትን ነገሮች እየበዙ ስለሆነ ያን ያክል መማሩ ቫልዩ አይኖረውም ከዚህ በኋላ። እንደዛ ነው የሚመስለኝ በእርግጠኝነት። ያ አሁን ያለው የተማሪ ኃይልም ደግሞ በጣም ከበቂ በላይ ነው እንጂ ስለ አሁን ወጥቼ እኔ መንገድ ላይ ኢንጂነር ብል አሁን አብዛኛው ሰው ተማሪ ወይ ሊለኝ ይችላል። ነርስ፣ አካውንቲንግ ብል በጣም በግልም በምንም አገራችን ላይ ትምህርት ሴክተሩ በጣም እየሰፋ ነው። ስለዚህ ያው እነሱን ለመቅጠር ነው እንጂ ወደ እነሱ ለመሄድ እንትን አይደለም። እኔ ግን የሆነ አመት ላይ የተማረ ኃይል የሚጠፋ ይመስላችሁ? ማለት እኛ እንደዚህ አማረን ምናምን ከሄድን እኔ ኢንጂነር ነኝ በቃ ለማውቀው ሰው ሁላ ኢንጂነር እንዲሆን አልመክርም። እኔ በቃ በጣም ነው የሚያስጠላው። በቃ ሁለት ጥያቄ ከ50 ይልሻል። ኦፍ ኮርስ ስዕል አለ፣ ካልኩሌሽን አለ፣ ፊዚክስ ነው እንዳለ በቃ የሆነ ለሰው ሪኮመንድ አላረግም። ስለዚህ እንደዛ ሲሆን በቃ ኢንጂነር የሆነ ሰዓት ብርቅ የሚሆን ይመስለኛል። ሰው ሁላ ስለሚፈራ ስለማይገባ ይጠፋል። እንደዛ ነው የሚመስለኝ። የሆነ ሰዓት የተማረ ትውልድ ግቢ ገብቶ ይወጣ የሚጠፋ ነው የሚመስለኝ። ጊዜውም ሶሻል ሚዲያ ምናምን ኦፍ ኮርስ ስለሆነ የሆነ ሰዓት አይጠፋም። ግን ቢጠፋም እጥረት አይኖረውማ። ቴክኖሎጂ በጣም ብዙ ነገር እንትን እያለ ነው ያለው የሚመጣው ያ የሚፈልገው አሁን አንተ የምትለው የሚሻል ባትማር ኢንጂነሪንግ ባትማርና በሶሻል ሚዲያ ወይ በራስ የሆነ ነገር ብትሰራ ነው የሚሻለው ብለህ ስለምታስብ ነው። ግን እዚህ የሚመጣው ኢንጂነሪንግ መሆን ከልቡ መክሊቱ የሆነ ሰው እሱ ነው የሚመጣው። እንደዛ እንደውም እኔ የማስበው ጥሩ ሰዎች ብቻ እንትኑ ላይ ሞያው ላይ ጥሩ የሆኑ ብቻ የሚመጡ ይመስለኛል ወደፊት። አሁን ለምን እንደዛ እንዳልኩ ታውቃለህ? አሁን እኔ ኢቭን ጠቅላይ ሚኒስተራችን ወደፊት ዩኒቨርሲቲ የሚገባ ተማሪ አይኖርም ብሎ ደፍረው ከተናገሩ እኛ ተስፋ የሚኖረን አይመስለኝም። ጠቅላይ ሚኒስተር ተናገሩ። አዎ በእነዚህ 5 ዓመት 4 ዓመት የምትፈጁባቸውን ኮርሶች በወራቶች ትጨርሳቸዋላችሁ አለ ጠቅላይ ሚኒስተሩ። እንግዲህ ብሬም እኮ ግቢ ከመግባት እኮ ተፍተፍ ብትሉ ይሻላል። ኦፍ ኮርስ እሱ ነው የምልህ። እኔ እኮ ያልኩሽ አሁን ጥረት ይኖራል ነው። አዎ ኤአይ ምናምን ማይለውና አሁን ኢንጂነር ሲቪል ሆነሽ ምናምን ሲሚንቶ ምናምን ማብቃት እንደዚህ ማለት ይከብዳል። በኤአይ ሪፕሌስ ሊደረግ የማይችል ስራ ምናምን አለ። ኢቭን ከሆነ ጥረት አለ እንጂ እኮ እንዴት ከክላስ እኔ አሁን ኢንጂነሪንግ 5 ተማሪ ሆነ ኢንጂነሪንግ አውቃለሁ። 2-3 ማለት ነው። እዚህ ኢቭን ግቢያችን ውስጥ እንደዛ ነው። አሁን ዶጎ ብዙ ዲፓርትመንት ነበር። አሁን 4-5 ዲፓርትመንት ነው ያለው ኢንጂነሪንግ። በቃ ያኔ እየጠፋ ነው። አሁን ዋተር ምናምን የሚባሉ በቃ ኤሌክትሪካል ሜካኒካል
ሰው በነገራችን ላይ አያውቅም ታውቃለህ እንዴ ኢንጂነሪንግ ኢንጂነር ብቻ ይመስለው በጣም ብዙ አለ ብዙ አይነት ኢንጂነር አለ ፋየር አለ ሲቪል አለ ሜካኒካል ኤሌክትሪካል አለ የሁሉም ነገር በቃ ብዙ አይነት አለ ነው እዚህ ግቢ 5 ብቻ ነው ያለው ማለት ሌሎቹ እየጠፉ ነው ስለዚህ አሁን በዛኛው ስራ እንኳን በፈልጊ በቃ በዛ የተመረቀ አታገኝ ፊት አይሆንም ማለት ነው ሲቪሉ ሁሉንም ይማራል ሲቪል ስቶኒ ስትራክቸር ምናምን ትማሪያለሽ ስለ ዋተር ምናምን ትማሪያለሽ ሃይድሮሊክ ምናምን ሁሉንም ያማከለ ነው ሲቪል ከሱ ቅርንጫፎች ናቸው ሌሎቹ ኤሌክትሪካል ሜካኒካል ምናምን አብዛኞቹ ያኛው በዛ ላይ ስፔሻላይዝድ ያረገ ሳታገኝ ስትቀይ ዝም ብሎ የተማረው ልጅ ተቀጥሯለሽ ሱማ ልክ ነው ስለዚህ ያኛው ከጠፋ ይሄ ያን ያህል ሳስፋይ ማያረግ ሰው ነው የምትቀጥረው ቀስ በቀስ እንደዛ እየጠፋ የሚመጣ ነው የሚመስለኝ የሚጠፋ ነው የሚመስለኝ ሳስበው የሆነ ብርቅ ይሆናል ዲግሪ መያዝ የሆነ ብርቅ በጣም ትልቅ ነገር ይሆናል 3% ተማሪ ሆነ ለዛ እኮ ነው ተስፋችንም እኛ የሚማር ሰው ስለሌለ የሆነ አመት ላይ ተፈላጊ እንሆናለን በቃ ዩኒቨርሲቲ እንዲህ እኮ ከመንግስት ዩኒቨርሲቲ ተመርቋል ምናምን ሲባል በጣም የሆነ ቫልዩ ይኖራል እንዴ እውነት ነው በጣፋንታ ታምኛለሽ ኦፍ ኮርስ አምናለሁ እንዴት ነው ስለ 50% ነው የሚኖራቸው ብዬ አስባለሁ እጣ ፋንታና ከሪል ላይፍ ጋር ስታገናኘው እንዴት አሁን ለምሳሌ እኔ ከድሃ መወለዴ እጣ ፋንታዬ ነው ግን ጠንክሬ መስራቴና ራሴ መለወጤ ደግሞ የኔ እንትን ነው ማለት ነው ስለዚህ 50 ድሃ ሆኜ ብሞት ይሄ እጣ ፋንታዬ ነው አይደለም ተረዳኸኝ የሆነ አንተ የምትሰራውን የሆነ 50%ን ይዛል እጣ ፋንታም ደግሞ 50%ን ይዛል ለምሳሌ አሁን እኔ ዩኒቨርሲቲ ገባሁ በርትቼ የምፈልገውን ስኩል ኦፍ ሎ ጆይን ማድረግ የኔ ብርታቴና ጥንካሬ ነው እንጂ እጣ ፋንታዬ ስለሆነ አይደለም እዛ የገባሁት አሪፍ ምሳሌ መጣሽ አሁን አንቺ በርትተሽ ባትሰሪ በአሪፍ ውጤት አልመረቅም እሱን ነው የምልህ ስለዚህ ያ እጣ ፋንታሽ ሳይሆን ያንቺ ስራ የኔ ስራ ነው ኦፍ ኮርስ እሱን ነው የምልህ ስለዚህ እጣ ፋንታ ምኑ ጋር ነው 50 ያልሽው ጋር ትንሽ አንቺ እጣ ፋንታ አሁን አሶሳ የሚባለው ነገር ሳላስበው አሶሳ እንደገባ አደረገኝ አይደለ እሱን እጣ ፋንታ ትለዋለህ ያው ሁሉንም ነገር እጣ ፋንታ ልትለው አትችልም ነው የኔ አሳቤ ኦር ደግሞ እኔ ካንተ ፋሚሊ አለመወለዴ አንተ ደግሞ ከኔ ፋሚሊ አለመወለድ እጣ ፋንታችን ነው አንተም ከሱ እንድትወለድ እኔም ከዚህ እንድወለድ ያደረገን ኦር ባለንበት ግን ያንን ነገር ሰርተንኛ መለወጥ የምንችለው ነገር ከሆነ ደግሞ ይሄ እጣ ፋንታ የሚለውን ነገር ታውጣዋለህ ሙሉ ከኮንሰፕቱ ማለት ነው ግን ከነ የለም አትሉም እጣ ፋንታ አለሽ ግን ጎላችን ላይ ያን ያህል ማተር ያደርጋል ወይ አሁን እጣ ፋንታ አያደርግም እኔ ያደርጋል ብዬ አላምነው 100 ነው ማለት ነው ኦፍ ኮርስ እሱን ከ100 ማ ታረጋዋለህ ግን ሙሉ ሁኔታዎች ላይ አይደለም ነው ለማለት ይፈለኩት የሆነ አሁን አንተ የሆነ ቢዝነስ ዲል የምታረጋው ሰው መጥቶ ያ ሰውዬ ካልፈለገ እጣ ፋንታዬ ነው ወይ ልትል ትችላለህ ግን የሆነ ሙሉ ለሙሉ የሆነ ግን ያንተን ፓሽንህን ቢያይ እንትን ቢል ኢን ሾርት ሐሳቤ ምንድነው እጣ ፋንታን 0% ልታደርገው አትችልም የሆኑ ሁኔታዎች ላይ ካልሆነ በስተቀር የምታስገባበት ቦታ ይኖራል እጣ ፋንታ የሚባለው ነገር ጋር መጀመሪያ እኮ አለ አሁን እጣ ፋንታ የሆነ ሰው ሲመጣ እና አልስማማም ሲልሽ አይ በቃ ይሄ ሰውዬ ለኔ ስላላለው ነው ብለሽ ልትይው ትችላለሽ ግን ያ ሰውዬ በመጣበት ሰዓት ተናግረሽ ስለምሰጪው ምናምን እንዳለ ስለስራሽ አስረድተሽ ካንቺ ጋር ደግሞ እንዲስማማ ማድረግ ትችላለሽ ኦፍ ኮርስ አዎ ስለዚህ አንቺ ሰውዬው መምጣቱ እና እንቢ ማለቱ ምናምን ሰው አንቺ የምትናገሪያት ቃል አንቺ የምታሳርፊው የሆነ ሪአክሽን ምናምን ነው ሰውዬው ካንቺ ጋር እንዲቆይም ጥሎሽ እንዲሄድ የሚያደርገው ያ ነገር እዛ ዴስቲኔሽንሽ ላይ ለመድረስ ሰውዬውን ለማሳመን እጣ ፈንታው ሳይሆን ያንቺ ያነጋገርሽ ነው የሚወስነው ሰውዬውን ለማሳመን የምታረጊው ነገር ስለዚህ ያኛው እጣ ፈንታ ምንም ቫልዩ የለውም ያንቺ አነጋገር ነው ዋናው አይጋችሁ እኮ ፖይንትህን ግን ዜሮ አታደርገው እጣ ፋንታን ሁሉም ቦታ ላይ አሁን እዚህ ጋር ዜሮ አደረግነው እጣ ፋንታ ምንም ቫልዩ የለም ብለን ግን የሆኑ ቦታዎች ላይ ስትመጣ ደግሞ ዜሮ አታደርጋቸውም ኦር የእጣ ፋንታ መኖር አትቀይረውም ሙሉ ለሙሉ አንዳንድ ነገሮች አሉ የፈለገ በእንትን ሰርተም ማይቀየሩ ያልሽ ነው አንቺ ያ አሁን ለምሳሌ አሶሳ መምጣትሽን መቀየር በቃ እጣ ፋንታሽ ነው ኦፍ ኮርስ ሁለተኛ ደግሞ
ከቤተሰብሽ መወለድሽ ምንም ባንቺ ስራ ሳይሆን እጣ ፈንታሽ ነው። በቃ እሱ መቀየራችን ይሁን ወደፊት ራሱ ማገባውን ሰው ምናምን ስትል ከዛ ሰው ጋር በጣ ፋንታ ነው የምትተዋወቀው። የሆነ የሚያገናኝሽ እጣ ፋንታ ነው እኮ እጣ ፋንታ ነው። ግንኙነትን ወደ ትዳር የመቀየረው አንተ ነህ። ስለዚህ እንትንህንም አይ 50-50 ያልኩ እኮ ለዛ ነው የእጣ ፋንታውን ዜሮ የማታረግባቸው ሁኔታዎች አሉ። ያው መኖሩን አትቀይረውም። ስትጀምሪው እጣ ፋንታው አለ፣ ግን ከዛ በኋላ አንቺ ጎልሽ ላይ የሚያደርስሽ ያ እጣ ፋንታ ሰው አንቺ ኦፍ ኮርስ ስራው ከሆነ ደግሞ ያው እጣ ፋንታ ዜሮ ይሆናል። ሰውዬውን አሁን አንቺ የምትፈልጊው ባልሽን ማግኘትሽ እጣ ፋንታ ነው በአጋጣሚ ሲሆን፣ ግን ተናግረሽ እና ለምን ተቀይረዋለህ ታዲያ? እጣ ፋንታ መሆኑን አመንክበት ሰውዬውን ማግኘቴን አንተ ራስህ እኮ አሁን ግን ያው ወደ ትዳር የሚቀይረውን ነገር ልፋት ቢሆንም ሆኖም ቀረ እጣ ፋንታችንን ያገናኘን ሰው እጣ ፋንታ አለ እሱማ እጣ ፋንታ መጀመሪያ ላይ እኮ አለ ይመጣል። ግን ያ እኮ አለ ካልክ ዜሮ ብታረገው መኖሩ ግን አይቀይረውም። ሆኖም ቀረ ነበረ እጣ ፋንታ የሚባለው ነገር ነበረ። ጎልሽ የሚያደርስሽ ከሆነ ተገናኛችሁ እዛ ሰውዬ ጋር ለመድረስ አንቺ ማድረግ ያለብሽ ነገሮች አሉ። ከሰውዬው ጋር ጊዜ ማሳለፍ፣ እንደዚህ አሪፍ ነገሮች ማውራት፣ የሆነ ቦታ መገናኘት ምናምን። ያን ካላደረግሽ እጣ ፋንታዬ አንድ ያገናኝቶኛልና በቃ ባሌ ነው ብለሽ ቁጭ ካልሽ አይሆንም። ስሪፕን አንተም ብዬ ቁጭ እኮ አሁን እንደዚህ እጣ ፋንታ አገናኝሻል በቃ አንዴ ተገናኝተናል ብለሽ ቁጭ ካልሽ ትለያያላችሁ። ምክንያቱም ምንም ጥረት እያደረግሽ አይደለም ለማስቀጠል። ያንተም ሀሳብ እኮ ልክ ነው ተረድቻለሁ፣ ግን የኔ ሀሳብ ልክ አይደለም እኮ አይደለም። የእጣ ፋንታ መኖሩን አይቀይረውም። ሆነም ወደዛ ነገር እንዲያደርሰን ልፋታችን ቢኖረውም እጣ ፋንታችን ማገናኘቱ ግን አለ ነው የምልህ። እዚህ ጋር የኛ እጣ ፋንታን እንዳገናኘን ማገናኘቱን እንደጣንትን ትይዘዋለህ። ማገናኘቱ ራሱ አንድ ሮል ነው። አንድ ሮል ነው የምልህ። ያው ብታስወጣው ሙሉ ለሙሉ እኛ መቀየራችን እንትን ቢያደርገው ግን እንደ አንድ ሮል እንይዘዋለን እሱን። ያው 50 እጣ ፋንታ እኮ መጀመሪያ ያገናኘናል፣ ግን እኛ ማሳደግ የምንችለው የሆነ አክሽን ስንወስድ ነው። እጣ ፋንታ እንዲያገናኝተውናል ብለሽ ቁጭ ካልሽ ትለያይ እኮ እሱንም አገኝቻለሁ ፖይንት አይወስ። ስለዚህ ከምትለያይ ከሆነ ደግሞ ያን እጣ ፋንታ የተገኘውን ካልተጠቀምሽበት ይከሽፋል ማለት ነው ሁሉም ሰው። እሱ እጣ ፋንታ እንደላ አምኖ ግን እንደሌለ ለሰምነኝ እየሞከረ ያለ ነው እኔ የመሰለኝ ያለው። አይኮ አለ እኮ እጣ ፋንታ ያገናኝሻል የሆነ ያድርስ እኮ። ከዛ ለማስቀጠል ደግሞ የእጣ ፋንታው እዛ ጋር ምንም ፋይዳ የለውም። ስራሽ ነው የሚያስቀይርሽ። ለዛ 50-50 ያልኩ ማለት ነው። አየህ መገናኘታችን እጣ ፋንታው 50%ን ያዘና እኛ መቀየራችን ወደ እንትኑ ተወስዷል ማለት ነው። አሁን ይሄን ካልቀየርሽ ደግሞ እጣ ፋንታው ብቻ ምንም አያመጣም እኮ። ግን እጣ ፋንታ አለ ሆነም ቀረ። በእጣ ፋንታ ታምኛለሽ ጥያቄ የሚለው እጣ ፋንታ የሚባል ነገር አለ ሆነም ቀረ። መኖሩን አይለወጠውም ያ ነገር። ስለዚህ አሁን እኮ አሁን ስለ ባሉ እናውራና የሆነ ጥረት ካላደረግሽ ያን ሰውዬ አታገኙም። ከዛ ዋዘ ፖይንት ሰውዬውን ካላገኘሽ ምን ጥቅም? አሁን ያንን ለማግኘት የሆነ አክሽን መውሰድ አለብሽ። ያን አክሽን ካልወሰድሽ እጣ ፋንታዬ ነው ብለሽ ቁጭ ካልሽ እጣ ፋንታዬ ነው አታገቢ፣ እጣ ፋንታ ነው ልጅ አትወልጂም፣ እጣ ፋንታ ነው እንደዚህ ትኖራለሽ። ቤተሰብ ለማፍራት የሆነ መንገድ መጓዝ አለብሽ። ያን ነገር ስትጓዢ ይሄ እጣ ፋንታው ይጠፋና የዛኛው ነገር ብቻ ቫልዩ ይቀራል። የአክሽኑ ብቻ አክሽኑን ካልወሰድሽ ዜሮ። አክሽኑ በቤተሰቡ ሲሆን ስታራ እንዴት ታስረዳኛለህ? እንደዛ ከሆነ ከዛ ከደሃ ቤተሰብ መወለድህ እጣ ፋንታ አድርገኸው ግን አንተ ወደፊት ሀብታም ከሆንክ ያ ከደሃ ቤተሰብ መወለድህን እጣ ፋንታ የሚባለው ነገር ይቀይረዋል ነው ዜሮ ይሆናል። ይሄም እንደ እንትኑ እና አሁን እጣ ፋንታ ከደሃ ቤተሰብ ተወለድሽ፣ እጣ ፋንታሽ ደሃ አረገሽ እኮ ግን እዚህ ጋር ለወጥከው። እሺ ስለዚህ እጣ ፋንታሽ ምን ጥቅም? አሁን እዛ ጋር ሀብታም ኮች ይሄ እኮ ጠፋ በቃ። ያንቺ ድህነት ምንም ማለት ነው። ሞር ስትራግል እንድታረግ ያረጋህ ነው ተደጣ ፋንታን የምትለው ሆኖም ቀረ እኮ እዛ እንትን ላይ ለመድረስ ሀብታም ለመሆን የሰራሽው የሄድሽበት መንገድ ነው እኔ ዋናው እያልኩሽ ያለሁት። የሄድሽበት መንገድ ካልሄድሽው ደሃ ሆነሽ ተወልደሽ ደሃ ሆነሽ ትሞቻለሽ እኮ። ለዛ 50-50 ሰጠ ነው መንገዱ። እኔ አሁን እኮ መንገዱ ነው እያስበለጥኩ ያለሁት። ከደሃ ተወልደሽ እና 30-70 እናርገው 20 እናርገው እንደዛ
ስንት ይኸውልሽ ዜሮ አልተመቻትም። መንገዱ ነው ዋናው። መንገዱማ አለው። ለዛ ነው ከሆነ እንደኔ አገላለጽ 50-50 ያልኩ ለዛ ነው። የሆነ የምትሰራው ነገር ካልኖረ እጣ ፋንታ ያ ነው ብለህ በእጣ ፋንታ ብቻ ታማርረው። ነገር ግን እዛ ቦታ ላይ እንድትገኝ ያደረገ እጣ ፋንታ የሚባል ነገር አለ። ያው የምትቀይረው ነገር እንዳለ ሆኖ ማለት ነው። እጣ ፋንታ አለ ግን የሆነ ሰዓት እኔ በቃ እጣ ፋንታ አለ ሆኖም ቀረ። ስለዚህ እጣ ፋንታ አለ የሚያገናኝሽ እጣ ፋንታ ነው፣ ግን ዲስቲኔሽንሽ ጋር የሚያደርስሽ እጣ ፋንታ አይደለም፣ መንገዱ ነው። ስለዚህ እጣ ፋንታ ምንም ጥቅም የለውም እዚህ ጋር መንገዱን ካልተራመድሽ። አንቺ እዚህ መግባትሽ እጣ ፋንታ ነው፣ ሎ መግባትሽ እጣ ፋንታ ይሁን ችግር የለውም። እሺ ተመረቀሽ መውጣትሽም እጣ ፋንታ ነው። ግን ስራ ለማግኘት ከሰዎች ጋር ኮሚኒኬት ካላረግሽ ሲቪሽን እየሄድሽ ካላስገባሽ ምናምን ዲግሪ ይዘሽ ቁጭ ካልሽ ምን ጥቅም? ማንም መጥቶ አንቺ እሷ እኮ እጣ ፋንታዋ እንደዚህ ነው ብሎ መጥቶ ስራ አይቀጥርሽ። አንቺ የሆነ መጠጋት አለብሽ፣ የሆነ አክሽን መውሰድ አለብሽ። ያን አክሽን ካልወሰድሽ ይኸውላ ግቢ መግባትሽ መመረቅሽ ምናምን እጣ ፋንታሽ ጥቅም የለውም። ያ ነው ዋናው አክሽንሽ ማለት። ግን ሆኖም ቀረ እጣ ፋንታ አለ እኮ ይሄ አክሽኑ ነው የሚያጠፋው። አክሽኑ ይሄኛውን ምንም እንዳይሆን ያደርገዋል። ከቫልዩን ያጠፋዋል አክሽኑ። እጣ ፋንታ አለ መጀመሪያ ሲጀመር እጣ ፋንታ አለ። ከዛ ዲስቲኔሽን ጋር ጎልሽ ጋር ለመድረስ አክሽን አለ። ያ አክሽን ይሄንን እጣ ፋንታሽን ምንም ሆነ ምንም ይቀይረዋል። ደሃ ከሆንሽ እዚህ ጋር ጎልሽ ሀብታም ከሆነ አክሽኑ ምሰሪው ስራ ከዚህኛው ወደዚህኛው ይቀይርሻል። ይሄን ያጠፋዋል በቃ ሙሉ ለሙሉ። ደሃ መሆንሽ ሀብታም ለመሆንሽ ምንም ቫልዩ የሆነ ኔጌቲቭ ኢምፓክት እንዳይኖር ያደርጋል። በቃ ያጠፋዋል ሙሉ ለሙሉ ማለት ነው። ደሃ እንደነበርሽ ማንም እንዳያውቅ ማድረግ ይችላል። ይሄ ሀብትሽ ይሄ ሂደቱ ማለት ነው። እንደዚህ ፈግተሽ ምናምን ነገር እዚህ ጋር መለኛ ስትሆኚ ሀብታም ስትሆኚ ያጠፋዋል። በቃ ደሃ እንደነበርሽ የሆነ ጄኔሬሽን ጭራሽ አያውቅም። በቃ ሁሌ ሀብታም ነበርሽ፣ ቀጣይ 5-10 ዓመት እንደዚህ ሲያደግሽ ደሃን መሆንሽ ይረሳል። ስለዚህ ተረሳ ጠፋ ማለት ነው። እዚህ ጋር እኔ ግን እዚህ ጋር እንትን የማልለው እጣ ፋንታ አለና እንትን አንድ ላይ የማይሄድ ነገር ነው። በቃ እጣ ፋንታ ያ ጅምር አለ ነገር ብንለው ነው እንጂ አንተ አሁን እጣ ፋንታ አለ ብለህ ለምሳሌ እሷ ተመርቃ ቁጭ ብላ ማግባት ሆነሽ እጣ ፋንታ አለ ካልን ያ ነው። ተመርቃ ቁጭ ብላ ማግባት እጣ ፋንታዋ ሆነሽ አለ ካልክ በሱ ትስማማለህ ማለት ነው። ቁጭ ብላ ነው የምታገባው ተመርቃ። ነገር ግን እያልክ ያለው እዚህ ጋር ተመርቃ ተፍ ብላ ምናምን ሰዎችን ካወራሽ ምናምን ነገር ስራ ታገኛለች። እጣ ፋንታውን ቀየረሽ ነው የሚባለው። ታዲያ ያኔ እንዴት ነው ይባልሽ? አሚን እጣ ፋንታ አለና ስራ ነው አንድ ላይ ሊሄድ አይችልም ወይ? የመጀመሪያው ኖርማሊ መወለዳችን ምናምን ነገሩ በቃ ኖርማል ነገር ነው። በቃ የተወለድንበት ጅማሮ ሊባል ይችላል። ግን እጣ ፋንታ ሊባል አይችልም በአንተ መንገድ። እጣ ፋንታ አለ። እጣ ፋንታዋ ላይክ ደሃ መሆን ነው። ነገር ግን ትቀይረውና እሷ ሀብታም ታደርገዋለች ከተባለ እጣ ፋንታ ኦልሞስት አይሰራም ማለት ነው እሱ ጋር። ምክንያቱም እጣ ፋንታ አለ ካለ እጣ ፋንታ አለ በቃ እኔ ድህነት ከተጻፈልኝ ደሃ ነኝ እስከ መጨረሻው የፈለገ ብፈጋ። ነገር ግን እጣ ፋንታ የለም ካልን ግን ላይክ የሰራው ጠንክረ ከሰራ ትወጣዋለህ። እጣ ፋንታ ምንም እንትን ወይ ደግሞ ይቀየራል በሚለው ከተስማማን ነው እንጂ እጣ ፋንታ አለ ሊቀየር ይችላል። ወደም መቀየር አለ አንተ ራሱ ያ ነው ያለ አንተ እኮ አሁን አንተ ያልክ እኮ ያለው ስወለድ ደሃ ነበርኩኝ። ስለዚህ እጣ ፋንታዬ ደሃ ነው ካለ እጣ ፋንታ ሙሉ ላይፌ ደሃ መሆን ያለብኝ እንደዛ አይደለም ያልኩት። እጣ ፋንታ አለ ግን ይቀየራል በሚል መጨረሻዬ በቃ እኔ አሁን እንዲሰራውኝ ግቢ ገባውኝ ደሃ ነበርኩኝ እስካሁን ወደፊትም ደሃ ነው ብሎ ከተጻፈልኝ እጣ ፋንታ አለ ብዬ ቁጭ ካልኩኝ በቃ እጣ ፋንታዬ ድህነት ነው የተጻፈልኝ ብዬ ቁጭ ካልኩኝ ኖርማሊ ደሃ ሆናለሁ። በቃ ምንም ካልሰራውኝ ደሃ ሆናለሁ። ነገር ግን ከሰራውበት እጣ ፋንታዬን መቀየር እችላለሁ በሚል አይነት ስታፍ ነው ያው የምራመደው። አንተም እንደዛ አይነት ነገር ነው ስታወራ የሚሰማኝ። ነገር ግን እያልክ ያለው እጣ ፋንታ አለ ግን ምንም ሮል የለውም ነው እያልክ ያለው። የሆነ ሰዓት ሮሉ ይጠፋል ማለት እኮ ይቀየራል ማለት ነው። ኦፍ ኮርስ ያው በቃ በዛ ተስማምተናል። አሁን በአንተ ሀሳብ ማለት ነው እጣ ፋንታ የሚባለው ነገር ከሆነ ታይም በኋላ ይቀየራል። በምሳሌው ጠንከር ያለ ስራ እጣ ፋንታ እኮ ይጠፋል ማለት እኮ ሮሉ ተቀየረ ማለት እኮ ማለት እዚህ ጋር ነበረ ካሌለ ተቀየረ ማለት አንድ ነገር ሳይኖር ወደ መኖር ከተለወጠ ተቀየረ ማለት ነው። አሁን ተስማምተናል። አሁን ይቀየራል እኮ ያኔ በሱ እኮ በቃ እሱን እንስማማለን።
እና ከዛስ እጣ ፈንታ ይቀየራል። ለስራ ይቀየራል። ለስራ ይቀየራል። ይቀየራል። ኢቭን እጣ ፈንታ ወደ ኔጌቲቭ ራሱ ሊቀየር ይችላል። በስራ ለምሳሌ የተጻፈልሽ ሀብታም መሆን ነው። ነገር ግን ወደ ኔጌቲቭ የሚቀየረው ሳሰሪ ስቀሪ በኔጌቲቭ በኩልም ይቀየራል። ከሀብታም ቤተሰብ ወጥተህ ዝም ብለህ ብር የምታባክን ከሆነ ሀብታም ነበረ፣ ከዛ ወደ ዳ ተቀየረ፣ ወደ ኔጌቲቭ። ወደ ፖዚቲቭ ይቀየራል፣ ወደ ኔጌቲቭ ይቀየራል። በዚህ ተስማምተናል። ከአሁን በኋላ የምትመጣ እንግዳ ማውራትም አይጠበቅብን፣ ከኛ ጋር መስማማት ብቻ። እና ብዙ ሀሳቦች ተነስተዋል በዚህ ሀሳብ ላይ ያው እንደውን ያው በመጨረሻም ተስማምተናል። በመጨረሻም አፕሪሺየት የሚያነሳችሁ ሀሳቦች በጣም ይለያሉ። ያው እንደው ህግ ነበር መግባት የነበረበት። ዋናው እቅድሽ ማይሳካ ፕላን ቢ ፕላን ሲ ምናልሽ አሁን ግቢ ባልቀጥል ያው እንትን አሁን ያለነው ግቢ ላይ ስለሆነ ማለት ነው። ያው እንዳልኩ እቅዴ ተመርቆ መውጣት ስለሆነ ይሄኛው እቅዴ የማይሳካ ከሆነ ቀጥታ ወደ ፋሚሊ ነው እንደሚለው ነገር እንትን አልመለስም። ወደ ስራ ወደሚባለው ነገር ነው ቀጥታ መግባት የምፈልገው። ይሄኛው የትምህርት መማር የሚለው ቅድም የሚቀየር ከሆነ ወደ ስራው ዓለም የምገባና እንትን ምን ይመስለኛል። እና በቃ ሶሻል ሚዲያው ላይም በደንብ ያው አሁን ላይ በደንብ እንትኖች ያሉት እሱ ስለሆነ እና ይሄ ያለኝ እንትን እንዳልኩ ያው እንትን ሪል ስቴት ሴልስ ያልኩ ሞር የተሻለ ገንዘብ ያለው ስፍራ ስለሆነ ስለዚህ ሞር የተሻለ ገንዘብ ያለባቸው ቦታዎች ላይ የምገኝ ይመስለኛል። ሌላ እቅድ የሚሆነው ስራና ስራ ብቻ ነው የሚሆነው። ትምህርት መማር ወደ ሴልስ መግባት እና እንደዚህ እያለን ከፓስት ወስደን ፕሬዘንት ፊውቸር እንደርሰን ጥያቄዎቻችን እዚህ ለሚመጣው እንግዳ የምናቀርባቸውን ጥያቄዎቻችን ጨርሰናል። አሁን ደግሞ በቀጥታ የምንሄደው ያው እድል እንሰጣታለን ለ2030 ላለችዋ ፋጡማ መልእክት እንድታስተላልፍ እድል እንሰጣታለን። መድረኩ ያንቺ ነው። ሄይ ፋፊ ቆንጆ እንዴት ነሽ? አደረገሽዋል ደግሞ የሚገርመው ነገር እና አገባሽ ኦር ኦኬ አላገባሽም? ሲጀመር ያው ትልቁ ህልምሽ እሷ አልነበረም ያው ኦፍ ኮርስ እና እሱ ጋር ደርሰሽ እንደምታሳይኝ አምንብሽ ነበረ። ደግሞ ማሳክተሽዋል። አምሹርም ደግሞ እንደምታሳኪው ያለፍሽው መንገድ ቀላል አልነበረም። በጣም ብዙ ነገር ስትረግል አድርገሻል። በጣም ብዙ ነገር ተፈትነሽ ነው እሱ ላይ ቆምሽው። ገና ከሱ ይበለጠም ትልቅ ነገር ላይ እንደምትደርሺ ደግሞ አምንብሻለሁ። ታደርጊዋለሽ። ሰው ከሚገምተውም አንቺ ከምትገምቺውም በላይ ጠንካራ የሆንሽ ልጅ ነሽ። ጎበዝ። ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የምሳሳልሽ። ከምንም ነገር በላይ በጣም ነው የምወድሽ። ሰው በጣም አሪፍ መልእክት ነበር ለ2030 ላለችው ፋጡማ 12 አመት በኋላ ለምናገኛት ማለት ነው። ሰው ሁሌም እንደምንጠይቀው ሁሉንም ሰው ማለት ነው ከ12 አመት በኋላ እንዳይኮራብን እንግዲህ አረ ግድ ነው ቪዲዮ ኮልም ቢሆን እዛው እንቀጥላለን ፖድካስቱ እዛው ካምፕቶኞች ሰው እንደዚህ ያለን ኦኬ። ግን ከመዝጋታችን በፊት ለመጨረሻ ጊዜ ማለት የምፈልጊው ነገር ካለ ወይ ደግሞ እንዲህ ቢጠየቅ ምትይ ወይ ደግሞ መልእክት አንድ ላይ አጠቃለሽ። በመጀመሪያ ጥያቄ እንዲህ አይነት ጥያቄ ቢጠይቅና በመልስ ጥሩ ነው ለወደፊቱ ለኔ ምናምን ብለሽ ምትይ። ሁለተኛ ላይ ደግሞ ማስተላለፍ የምትፈልጊው መልእክት ካለ እንዲሁም ደግሞ ማመስገን የምትፈልጊው እንዲህ በቃ አላ መጀመሪያ ጥያቄዎቹ ላይ መጨመር አለበት የማስበው በየአመቱ ምን ተማራችሁ የሚለውን ነገር እንደ ጥያቄ ቢጨመርበት በያሰባላ አሁን በአመቱ ያሳለፋችሁትን ነገር በአጭር ቃል ግለጹት ቢባል ለምሳሌ አሁን የግቢ ላይ ያሳለፍኳቸውን 3 አመታቶችን በ3 ቃላቶች ብገልጻቸው የመጀመሪያው አመት ላይ ምንም ነገር ባለበት ሊቀጥል እንደማይችል ብዙ ነገሮች እንደሚለወጡ የተማርኩት ትልቁ ነገር ነው። በሁለተኛ አመት ላይ ደግሞ ነገሮች እኛ ባሰብናቸው መንገድ ብቻ እንደማይሄዱና እኛ ያሰብንበት ቦታ ላይ ለመድረስ ደግሞ በደንብ መልፋት እንደሚጠበቅብን እና አሁን ላለሁበት 3ኛ አመት ላይ ደግሞ የተማርኩት ተጨማሪ ነገር ቢኖር
መልፋት አለብን። ምንም ነገር ከባዶ የሚመጣ ነገር አይደለም። ኦር ተቀምጠን ሰላለም ነው ብቻ ያ ነገር ይመጣል ማለት አይደለም። ሎ ኦፍ አትራክሽን አለ ሰላለም ብቻ አትራክት እናደርገዋለን ሳይሆን የኛ ልፋት እናንተን መጨመር አለበት ብዬ ስለማመን በየአመቱ የተማሩትን ነገር በአጭር ቃል እንደዚህ እንትን ቢል አሪፍ እንትን ይመስለኛል። እና ፕሮግራሙ ደግሞ በጣም አሪፍ ነበረ። ያው የተጫወትን የተሳሳቀን እንትን ያለው በጣም ደስ ብሎኛል። እና ለኔ በጣም ትልቅ ሰክሰስ ነው እውነቱን ለመናገር እዚህ አምናችሁብኝ ለፖድካስታችሁ ትመጥናለች ብላችሁኝ ስላቀረባችሁኝ በጣም ደስ ብሎኛል። በጣም አመሰግናለሁ። እና በጣም ምርጥ ልጆች ናቸው። በነገራችን ላይ ደግሞ ግቢያችንም አሉን ከሚሏቸው ተማሪዎች መካከል ናቸው። በቃ በየአመቱ ፎቶ አይጠፋም ሁሉ እንትን ላይ እና በጣም አምሹር ወደፊት ብዙ ነገር ከናንተ እንደምናገኝም ብዙ ነገርም እንጠብቃለሁ። በጣም አመሰግናለሁ። በጣም ጥሩ። እኛም ለሰጠሽን አስተያየት በጣም እናመሰግናለን። ሰው እንደዚህ ያለን ፕሮግራማችን አልቋል። ከመጨረሳችን በፊት ግን ፖድካስታችን ላይ እኛን አምነሽ ላለምነው ዓላማ ለህልማችን እኛን አምነሽም ተማምነሽም ስለቀረብሽ ከልብ ልናመሰግንሽ እንወዳለን። እኔም በጣም አመሰግናለሁ። የዛሬ ቪዲዮአችን ይሄን ይመስል ነበረ። የዛሬው እንግዳ ከአፋር ከጨው ማህበር ነበር ያበደ ቆይታ ነበር። ከበረሃዋ ገነት ከአፋር ከሰባተኛ ናችሁ? አዋሽ ሰባት የነበረችን እንግዳችን ፊውቸር ጠበቃ ሌላ የለውም። ሌላ ማድረግ የለውም። በቃ ጠበቃው በአማርኛ ነገረ ፈጅ ነው የሚባለው እኮ ነገረ ፈጅ ጠበቃ ታገኝ ያው በእንግሊዝኛም ሎየር ነው የሚባለው፣ ግን በአማርኛ ያው ወደፊት ስታገኝኝ ያው በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ፋጡማ አሊ እያላችሁ ነው መጠሩ። እኛ በነገራችን ላይ ፖድካስታችን እኮ በጣም ብዙ ሰዎችን እያመጣ ነው እንደዚህ ጠበቃ ለጤና ሰዎችን የጤና ምናምን እያመጣ ስለሆነ ያው ፖድካስታችንን የምትከታተሉ ሰዎች ወደፊት ላይ ማለት ነው እነዚህን ሰዎች የስራ እድልም ሆነ በእንደዚህ አይነት ህይወታችሁ ጋር በሚገናኘው ነገር እኛንም ኮንታክት እነሱንም ኮንታክት ማድረግ ትችላላችሁ ማለት ነው። ያ የዛሬ ቪዲዮአችን ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቀረ ነገር ከሌለ ፒስ ቻው። በቀጣይ ሳምንት በቀጣይ እንግዳ እስክንገናኝ ድረስ ሰላም ቆዩልን።